ዕብራውያን መልእክት ምዕራፍ 4 ከቁጥር 13 ጀምሮ 14 ጀምሮ እስከ መጨረሻው እናነባለን። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር እንዲባርክልን ይህንን ትምህርት እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ ሰዓት እናመሰግናለን። ዛሬ በፊት ሆነን እንድናመልክህ ቃልን እንድንሰማ ጸሎቶቻችንን በዝማሬ ደግሞ ምስጋናችንን እንድናቀርብ በፊትህ ከቅዱሳን ሁሉ ጋር እጣችን ይሄ ስለሆነ አንተን ለማክበር ይህ ህይወታችን አንደበታችን እድል ስላገኘ እናመሰግናለን። እግዚአብሔር አባታችን ሆይ በእነዚህ ቁጥሮች ውስጥ ህይወታችንን እንድትለውጥ እንለምናለን። ይህ የወንጌሉ የመጨረሻ ክብር ነው። እግዚአብሔር አባት ሆይ በእነዚህ ሁለት ቁጥሮች ውስጥ ወደ አንተ እንድታስጠጋን አይኖቻችንን በመንፈስ ቅዱስ ኃይል እንድታበራልን አባት ሆይ እንጠይቃለን። ጌታ ኢየሱስ ሆይ እንድታስበን እንለምናለን። መንፈስ ቅዱስ ሆይ ቸርነት እንድታደርግልን ይህንን ብርሃን ሁሉን የምታውቅ እግዚአብሔርን ጥልቅ ነገር እንኳን ሳይቀር የምትመረምር አንተ ነህና እንድትገልጥልን እንድታሳውቀን እንጠይቃለን። አባቶች ስም ይመስገን፣ ስለ ሁሉ ተመስገን። በኢየሱስ ስም አሜን። እንግዲህ ቁጥር 15 እና 16 በእውነቱ ይህ በቃ ጸሎቴ ላይ እንዳልኩት ነው። የወንጌሉ የመጨረሻ ደስቲኒ ይሄ ነው። እዚህ ጋር ካደረሰን ወንጌሉ ስራውን አሳክቷል ማለት ነው። እንግዲህ ጠዋት ኢየሱስን ለምን ትተን መሄድ እንደሌለብን ወይ ደግሞ ለተደራሲያኑ ለዛኛው ያኛውን ሃይማኖት አጠገባቸው ላይ እየተናፈሰ ያለውን እና ከክርስትና ይልቅ የሚሻል ሆኖ የሚነገርለትን ሃይማኖት እሱም ጁዳይዝምን ተከትለው እንዳይሄዱ ምክንያት አድርጎ የሚሰጣቸውን እያየን ነበር። አራተኛው ምክንያት ቁጥር 15 ነው። እንደምታዩት ጠዋት ሶስቱን አይተናል። ለምንድነው ያምለው ብትሉ ልክ በጠዋቱ ክፍለ ጊዜ እንዳየነው አይነት እኛ ለምንድነው ብትሉ እንደዚህ አይነት ታላቅ ሊቀ ካህናት አለን። ሊቀ ካህናት ብቻ አይደለም፣ አዶሬሽኑን፣ ክብሩን፣ አድናቆቱን ሲያሳይ ጸሐፊው ታላቅ ሊቀ ካህናት the great high priest ነው የሚለው። ይሄ ተጨማሪ የራሱን ገብቷቸዋል። ሃይ ፕሪስት የሚለው ለኢየሱስ በቂ ነው፣ ግን ታላቅም ነው ክብሩን ካያችሁ። ከዛ ሊቀ ካህናት ነው። ከዛ ወደ ሰማያት ያለፈ ነው። እንደዛ ስለሆነ ትተነው ለመሄድ አንፈልግም ነው ወይ አትሂዱ ነው። ይህንን ኮንሲደር አድርጉ። ሶስተኛ ላይ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ እርሱን እናስብ ይላል። አራተኛው ደግሞ አለን የሚለው አራተኛው ምንድነው ብትሉ በድካማችን የሚራራልን ሊቀ ካህናት አለን። ይሄ ነው አለን ቦርደር አለን we have the great high priest ትልቅ ሊቀ ካህናት አለን። ወደ ሰማያት ያረገ ሊቀ ካህናት አለን። የእግዚአብሔር ልጅ ኢየሱስ ክርስቶስ ሊቀ ካህናት አለን። በድካማችን የሚራራልን ሊቀ ካህናት አለን ይላል። በዚህ ውስጥ ምንድነው ያለው? አሁንም በጥንቃቄ እያየን እንሂድ። እንግዲህ በዚህ ውስጥ ሳብትል በሆነ መንገድ የምናየው የጸሐፊውን አሉታዊ በሆነ መንገድ የሚያወራው ነው። አሉታዊ ስላችሁ የሚራራ ሊቀ ካህናት አለ ከማለት ይልቅ የማይራራልን ሊቀ ካህናት የለን። ይሄ ቫዮለንስ የሆነ አመላለስ ነው። እንዴ አይነት ሰው አላውቅም እንደምትል አይነት አለ አይደል? ይሄ የሆነ ሰው የሆነ ነገር እያላችሁ ነው ማለት ነው። በዚህ ውስጥ ምን ነው ላይክ ከቆዳው ስር ወደ ውስጥ ስናይ ምን ነው የምናየው ብላችሁ ብትጠይቁ ሌላኛው ሃይማኖት ውስጥ አንዱ ሜቢ አሁን ወደ ምድራዊ ክህነት እንሄድ በሚለው ትችት ውስጥ ወይ ደግሞ ይህንን ክርስትናን ለመንካት በሚፈለገው ውስጥ ይሄ አንዱ ሊሆን ይችላል። ለምን እንደምል በደንብ ይዩልኝ። ሁለተኛው ምክንያት አመጣለሁ። ወሳኙ ከቁጥር 14 ተንተርሶ የሚመጣው ይሄንን ለማምጣት የኛ ዘመን ክስን እናምጣ ራሱ። ለምሳሌ ተዋህዶች ምንድን ነው የሚሉት? ኢየሱስን ዳኛ ነው እሱ አይደለ? እሱ ጋር ማን ሄዶ ምን ስለሆነ ነው? ዳኛ ስለሆነ ነው ይባላል። አያችሁ፣ ኢትስናት ሩቅ አይደለም፣ አሁንም አለ ነው አይደለ? ደግሞ ምንድነው ውስጡ ያለው ነው በደንብ እናስብ ካለ ሊራራ አይችልም የሚል አይደል? ሊትራራ ነው በዚህ ክሱ አይደለ? ባይሆን ማርያም ግን ምን ልታረግልን ትችላለች? ልትራራልን ትችላለች። ቅድስት አማላጅት ሆይ እናት ሆይ አይደለ? ላይክ ኮምፓሽኔት እንደሆነች ከምታሰብ ነው። ካልቪን እንደዛ ነው ይለው።
ውስጡ ያለው ያ እምነት ማርያም ሞር ከክርስቶስ ይልቅ ደግ ልቧ ስስ ነው የሚል ለምን ብትሉ ሮበርት ጋድፍሬ ይላል። ይሄ በታሪክ ደረጃ ራሱ እንዴት ነው ያደገው ብላችሁ ብትጠይቁ ኢየሱስና ሃይማኖቱ እየሳሳ ሲመጣ ሰዎች ገዳም መጣ፣ ቀስ ብሎ ደግሞ ኢየሱስ እየራቀ ሲሄድ ኦልተርኔቲቭ እነዚህ ሰዎች እየወፈሩ መጡ ነው በአምልኮ ውስጥ። ከዛ ሞር ካይንድ ሊሆኑ የሚችሉት እነሱ ነው የሚለው እምነት እየዳበረ መጣ ይላል። በዘመኑ ግን ምን አይነት ነበር ደግሞ በጣም ስትራይክ የሚያደርገው እሱ ነው። በዘመኑ ራሱ ምን ሊሆን ይችላል? እነዚህ ሰማይ ላይ ያለ ሊቀ ካህናት አለ ይላሉ። አይ እንዴት ያውቀናል የኛ? ምክንያቱም ቁጥር 5 ላይ ምዕራፍ 5 ላይ ሲታዩ በጣም ጠንካራ የሆነ አንዱ ሊቀ ካህናት ኳሊፊኬሽን ውስጥ አንዱ ይሄ ነው አይደለ? ምዕራፍ 5 ላይ ቁጥር 2 ላይ እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትን ለሚባዝኑት ሊራራላቸው ይችላል። ካህን ዴፊኒሽን ሲያወራ አይታችኋል። እኛ ግን እንዴት ነው በዚህ ሃይማኖት ውስጥ ምን ሄደው እንደኛ አይነት ሰዎችን ብናቆም አይሻልም? ምድር ላይ ያሉ ካህናት እንደኛ አይነት ኃጢአትን የሚያውቁ ሊገቡልን አይችሉም ወይ? በዚህ ይሄ የማይመጣ አድርጋችሁ አታስቡ። ሞር አይደል? አሁንም እኮ ሰዎች ያሳል አምነው ነው እየተከተለ ያሉት አይደል? ኢየሱስ ብቻውን ሊቀ ካህናት ብለን እንኳን ብንጮህ መልሶ ዲፈንድ ያደርጋሉ አይደል? አይ እነሱ ከኛ ይልቅ እንደኛ ኃጢአተኞች ስለሆኑ ጸሎታችንንም ሊያደርሱ ይችላሉ። ባይደው ይምር እንደዛ ነው። ሄዳችሁ አንብቡ። ሌላ ምክንያት የለውም። ቅዱሳን ይሻሉናል ወይ ደግሞ ህይወት ላይ ያው እንግዲህ ሱፐር አሮጌሽን ይባላል። ህይወት ጽድቃቸውም እግዚአብሔር ከሚፈልጉ በላይ ነው። ጽድቃቸው የኖሩት ህይወት ለነሱ አጽድቆ የተረፈ ስለሆነ እሱን ጽድቅ እግዚአብሔር የተከማቸውን የኢየሱስ ከዛ ጽድቆች አንዱ ነው። እንደዛ ነው ባይ የሚታመነው። የማርያም አለ የኢየሱስም አለ የሁሉም ተከማችተው አለ። ያንን ቸርች ዲስፔንስ ልታረግ ትችላለች፣ ልትሰጥ ትችላለች ቤተክርስቲያን። ግን ድራይቭ የሚያደርገው መርህ ምንድነው ብትሉ እነዚህ ሰዎች ሞር ይረዱናል። እነሱ ሞር ለኛ የልባችንን ሰማይ ላይ ጸሎቱን ሊያቀርቡልን ይችላሉ የሚል ነው። ይሄ ደግሞ በዛው ዘመንም የሚታየውን ስርዓት ሞር ፕሎዘብል ሊያደርግ ይችላል። የክርስቲያኖች ላይ ቤተ መቅደስ የት ነው? ሰማይ ላይ ነው ያለው። ይታያል አይታይም? ወደ ሰማይ ያለፈ ሊቀ ካህናት አለ። እጅግ የከበረ የእግዚአብሔር ልጅ ነው። እዚህ ውስጥ እንዴት እኛ ኃጢአተኞች ተስፋ ሊኖረን ይችላል? ትንሽ ወደኛ የሚጠጋ ነገር ይሻላል። ጸሐፊው ለዚህ ካውንተር መልስ ምን እየመለሰ ነው? እኛ የማይራራልን አይነት ሊቀ ካህናት የለንም። እንዲህ አይነት ሊቀ ካህናት አናውቅ። ባይሆን ምን አይነት ሊቀ ካህናት ደስ ይላል። ባይዚ ጠንካራ ነው። ምክንያቱም ምን ብላችሁ አስቡ። ይሄ አንዳንዴ ምን አይነት መሰላችሁ የቋንቋ አርት ኦፍ ላይክ አንድን ነገር በጣም ጠንካራ በሆነ መንገድ እንዲደርስ ለማድረግ የምታወሩበት አይነት መንገድ ነው። ምን ማለት ነው ብትሉ ለምሳሌ ይሄ ባይኖረው ነው ቀጥታ ቢያወራ ምንድን ነው ቶኑ ብትሉ እንዲህ አይነት ሊቀ ካህናት የለን የማይራራ ሊቀ ካህናት የለንም ከሚል ይልቅ እኛ የሚራራልን ሊቀ ካህናት አለን ምንድን ነው ልዩነቱን መጠየቅ ያለብን። ያኛው ውስጥ ኮምፕሊትሊ ዋይፕ አድርጎ ያጠፋዋል ነው ጭምቅ አድርጎ ጥርግ ያደርገዋል። የለንም እኛ እንደዚህ አይነት አናውቅም። ምን አይነት ሊቀ ካህናት ርህራሄ የሌለው እኛ የኛ ሃይማኖት ውስጥ እንደዛ ነው። ፉክክር ማየት አለባችሁ። ፉክክር ስላችሁ አዎንታዊ የሆነ ነገር ፉክክር ስላችሁ የሆነ በጣም ኔጌቲቭ እንድናደርገው ሳይሆን የኛ ሃይማኖት ይበልጣል ነው እያለ ያለው ጸሐፊ። እኛ ይሄኛው በክርስቶስ ኢየሱስ ዲስፐንስ በተደረገው በመጣው በዚህ ስርዓትና ሃይማኖት ውስጥ እኛ ያለን ሊቀ ካህናት የማይራራልን አይነት አይደለም። ያለንም እንደውም እናንተ የምትከሱት አይነት እንደዚህ አይነት አናቅ። ሁለተኛው እንግዲህ ከክፍሉም እንደሚመጣው የኛም ደግሞ ኤግዚስተንሻል አንዱ ጭንቀት ቁጥር 14 ላይ ኢየሱስን ስናየው ወደ ሰማያት ያለፈ መሆኑን ስናይ የእግዚአብሔር ልጅ መሆኑን ስናይ አሁን ደግሞ የስጋ ወራቶችን ጨርሶ በክብር ቦታ ላይ እንዳለ ችግር በሌለበት ሐዘን በሌለበት ጭንቀት በሌለበት ቦታ መገኘቱን ስናስብ ለኛ አሁን እንደዚህ በዚህ ልክ ሊጨነቅ ይችላል ወይ? ምቾት ያስረሳል። ማሰብ አትፈልጉም አይደል? በጣም ደስ የሚል ቅጽበት ላይ አንድ ኃጢአተኛ ምድር ላይ ሆኖ ቀሚሳችሁን እየጎተተ እባክህ የሆነ ስራ አለልኝ እባክህ ስራልኝ አይነት ብሎ ኢየሱስን ሲበጠብጠው ብላችሁ አስቡ። ያሲ ፊል ዛት ነው በዛ ፈለስሪ ውስጥ ሆኖ በዛ ዘላለማዊ
ሰላምና ደስታ ውስጥ ሆኖ እሺ ብሎ ስራውን ይሰራል ወይ? ጥያቄ። አሁን ጥያቄ እሱ ነው። ይሄ እንግዲህ ከሰው ልጆች ነባራዊ ማንነት በሚደንቃችሁ ሁኔታ እንትና ቶማስ ጎድዊን ባለፈውም አንስቻለሁ። ይሄን ኢሹ ለመመለስ አንድ መጽሐፍ ይጽፋል። የኢየሱስ ልብ በሰማይ ለኃጢአተኞች እንዴት ነው? ከክብሩ የተነሳ ተለውጧል ወይ ብሎ ይጠይቃል። ኢየሱስ አሁን ከችግር ከመላቀቁ የተነሳ ምን አይነት ልብ አለው? ምን አይነት ማንነት አለው ብሎ ማለት ነው። በእምነት ይሄን ሃይማኖት በጣም ሲሪየስሊ ለምንወስድ ይሄ እኛ ራሱ ቀላል ጥያቄ አይደለም ነው። አንዳንዴ ጸሎቶቻችን ጠንካራ የማይሆኑት ይሄ ጥርጣሬ ስላለ ነው፣ ወይ ደግሞ ይሄ አለማመን ስላለ ነው። ለዛ መልስ ያስፈልጋል። የማይታየውን ኢየሱስን እንዴት ልናየው እንችላለን? ለዚህ እሱ በጣም ልብ በሚማርክ መንገድ ይሄዳል። የመጀመሪያ ከመሄዱ በፊት እንዴት ነበር ይላል። ሊላቀቅ ጥሎ ሊሄድ ሲል ምን አይነት ልብ ነበረው ብሎ ይጠይቃል። ክብር እንደሚሰጠው ሲያውቅ ይላል ዮሐንስ ወንጌል 13 ላይ ዝቅ ብሎ እግር ማጠብ ነው የጀመረው ይላል። ይሄ ክብር አሁን ለወስዶ ያለውት ክብር አይቀይረኝም ነው። with all this honor እግር ላጥብ እችላለሁ ነው። you can see ይላል በዚህ ውስጥ ይላል የጌታን ልብ ልታዩ ትችላላችሁ። ያ ሊመጣ ያለው ክብርና ሊሄድበት ሊገባበት ያለው ሪያሊቲ አይለውጠኝም ጭምር ነው። ሲሄዱ ይሄ ሚሞሪያቸው ላይ እንዲቀርም ጭምር ነው። ይሄ ግን ለነሱ ብቻ አይደለም ይላል። በወንጌል ለሚመጣ ሁሉ የኢየሱስ ልብ እንደዛ አይነት ያው እግር ማጠቡ ኃጢአት ከማጠብም ጋር አይደል የተገናኘው በዛ መጽሐፍ ላይ። ከዛ እንግዲህ ከትንሳኤ በኋላም የነበረውን ልብ ከትንሳኤ በኋላም የነበረውን ልብ ጳውሎስ ጋር በነበረው እንዴት እንደሚራራ ከዛ አለፍ ሲል ደግሞ ለመጨረሻ ጊዜ ይላል እንደውም ራእይ መጽሐፍ የሚለው ራእይ መጽሐፍ የዮሐንስ ራእይ መባል የለበትም። it's a revelation of Christ ነው። ከብዙ ዓመታት በኋላ ኢየሱስ ለዮሐንስ ሲገለጥ እና ለቸርችም ለመጨረሻ ጊዜ የተገለጠበት መገለጥ ነው ይላል። እና ሲገለጥ ዮሐንስ አይቶት ነበር አይደል? የዛን ቀን ለመጨረሻ ጊዜ ያየው ዮሐንስ ነው። በዛ አይነት መንገድ ከሄድን ማለት ነው በክብሩ ማለት ነው። እና በዛው መገለጥም ስቲል ካህን ሆኖ ነው የተገለጠው ይላል። ከዚህ ተነስቶ ኢየሱስ አሁንም በሰማይ ይሄን አገልግሎት በታላቅ ክብሩም ሆኖ ዊሊንግ ነው። አንድ የማይረባ ኃጢአተኛ ጉዳይ ጠበቃ ሆኖ ስራዬ ብሎ ይተጋል። ኬዙን ለማሸነፍ ይታገላል ይላል። እና ኬዙን ለማሸነፍ ኢየሱስ የሚተጋባቸው ማአት ምክንያቶች እያለ ይዘረዝራል። ለራሱ ካለው ክብር፣ ለስራው ካለው ክብር፣ ለኃጢአተኞች ካለው ክብር፣ ለእግዚአብሔር ካለው ክብር፣ ለታማኝነት እንደዚህ እያለ ይዘረዝራል። በዚህ ሁሉ ውስጥ ምን ለማምጣት ነው ብትሉ እምነታችንን በእርሱ ላይ እንድንጥል ነው። የዕብራውያን ጻፊም እያደረገ ያለው ኤግዛክትሊ ይሄ ነው። ኢየሱስ በክብሩ እንዴት ነው አሁን ወደ ሰማያት ከሄደ በኋላ ብላችሁ ብትጠይቁት አሁንም የሚራራ ነው። ወደ ሰማያት ማለፉ ወደ ዘላለማዊ ክብር መግባቱ ርህራሄን ከውስጡ አላጠፋም። ርህራሄ እንግዲህ ችግር ባለበት የሚኖር ነገር ነው እንደምታውቁት። ለዚህ እንዲሆን የሚያረጋግጥልን ነገር ይነግረናል። ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን ይላል። ይህም በትይዩ እያነጻጸራችሁ ሂዱ። በአንደኛው ክፍል ነው የሚለው የማይራራልን ሊቀ ካህናት የለንም። ከዛ የሚራራልን ሊቀ ካህናት አለን ከማለት ይልቅ ኤቪደንስ ያመጣል። መሆን የነበረበት እሱ ነው አይደለ? ኢየሱስ የሚራራ መሆኑ ማረጋገጫው ምንድን ነው የሚል መልስ አይነት ይመልሳል እንጂ ኢየሱስ የሚራራ ነው አይልም። የማይራራልን ሊቀ ካህናት የለም፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለ። ሁለቱ ለሱ አንድ አይነት ትርጉም አላቸው። የሚራራ እንደማለት ግን የመራራቱ ምንጩን ያሳየናል። ርህራሄ ከየት ይመጣል ብትሉ፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለ። አይታችኋል። የሚራራ ሊቀ ካህናት አለን የሚል ንግግር የለውም። ይሄ ብቻ ነው ያለው። በሁሉ ነገር የተፈተነ ሊቀ ካህናት አለን። ይሄ ማለት በትይዩ ምንድን ነው? የሚራራ ነው ማለት ነው። ተፈተነ ማለት ነው። የኢየሱስ ርህራሄ ከመፈተኑ የሚፈልቅ ነው። የተፈተነው ስኮፑን ሲናገር በሁሉ ነገር የተፈተነ ይላል። የቀረው ፈተና የለም ይላል። ተፈተነ ማለት ግን ምንድን ነው? ሶስት ኳሊፊኬሽኖችን እንስራ። አንደኛ መፈተኑ ኢየሱስ እንግዲህ ተፈተነ ከተባለ አእምሯችን ላይ ፈጥኖ የሚመጣው ይሄ ነው አይደለ? ኃጢአት ሰርተዋል የሚለው ነው የሚመጣው። ኃጢአት ሳይሰራ ከኃጢአት በስተቀር በሁሉ ነገር ተፈትኗል ካልን አንድ ሰው ይላል በኃጢአትም ጭምር ተፈትኗል ማለት ነው ይላል። ኃጢአት አልሰራም እንጂ ፈተናው ማለት ቀላል ነው። ማቴዎስ ወንጌል 4 ላይ ምንድነው የተፈተነው? በሀብት ነው የተፈተነው አይደለ? ዓለምና ስልጣኑን ልስጥህ አለ። ብልጽግና ልስጥህ አለ። እግዚአብሔርን አታምልክ። ኃጢአቶች አይደሉ እነሱ ቢያረጋቸው ኃጢአት ይሆናሉ አይደለ?
ወደ ማምለክ ሰይጣንን ቢሄድ ኃጢአት ወደ መሆን ይመጣል። በቃ ይህን መንግስት ወስዳለሁ ቢል ወደ ኃጢአትነት ይሄዳል። ቢበላ እግዚአብሔርን በመፈታተን ቢዘል እግዚአብሔርን በመፈታተን ኃጢአት ይወድቃል። ስለዚህ ፈተናዎቹ ስኮፑ ፈተና ካልን እውነቱን ለመናገር ሌላ ምን ትርጉም የለውም ኃጢአት ከመሆን በስተቀር ምንድነው ሌላ ቴምፕቴሽን። ግን አንዱም ላይ ምን አላረገም? ኃጢአትን አላረገም። አንደኛው አገልግሎቱም የካህን ከምን ጋር የተቆራኘ ነው? ምዕራፍ 5ን ተመልከቱ። ምን እንዲያደርግ ነው? እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። እንግዲህ ምድራዊ ካህናት ናቸው። ስለ ራሱ ኃጢአትና ስለ ሌሎች ኃጢአት መስዋዕት ማቅረብ የተገባው በዚህ ምክንያት ነው። ኢየሱስ ክህነት ኦልቲሜት የተገናኘው ከኃጢአት ጋር ነው። በዚህ ነገር ኢየሱስ በሁሉ ነገር ተፈትኗል። ያላለፈ ነገር የለም በህይወቱ መንገድ። እንዲቆጣ ፈተና መጥቷል። ሰልፊሽ እንዲሆን ፈተና መጥቷል በህይወቱ። ማዕት ነገር ልናመጣ እንችላለን፣ ግን በአንዱ ምን አላረገም? አልወደቀም። ያን የምንረዳው እንዳልኳችሁ ከኃጢአት በስተቀር የምትለዋ ኃጢአትን ካለም አላደረገም እንጂ እንደማለት ነው። አምራችሁ ውስጥ እንትን እያላት ነው የሆነች ጥብብ አድርጎ ከዚች በስተቀር የፈለጋችሁትን ሆኗል እያለ ነው። ኃጢአት አላደረገም፣ ኃጢአትን አልሰራም ነው የሚለው መልሱ ራሱ እንደዛ ነው። ኃጢአትን አልሰራም፣ ወደ መስራት አልሄደም፣ ግን አልተፈተንም ማለት አይደለም ይላል። ሁለተኛው ኳሊፊኬሽን፣ ሁለተኛው መፈተን በራሱ ምንም ኃጢአተኝነትን ጽድቅንም አያሳይም። ያ ማለት ኢየሱስ ተፈተነ ማለት ኢየሱስ ምንም አድርጓል ማለት አይደለም። ማለት ስለ ኢየሱስ ማንነት የሚናገረው ምንም ነገር የለም። መፈተኑ ምንም የሚሰጠው ነው። ዮሴፍ ያቺ ሴት መታ በመፈተኗ የጲጢፋራ ሚስት ስለ ዮሴፍ የሚናገረው ምንም ነገር የለም። ከወደቀና ካልወደቀ ብቻ ነው ነገሩን ለውጥ የሚኖረው። ሶስተኛ፣ ምክንያቱም አንዳንዴ ኢየሱስ በኃጢአት ተፈትነዋል። ኃጢአቶች ሁሉ መጥተው ሊጥሉት ሞክረዋል። ዲዞቤይ እንዲያደርግ ወደ አለመታዘዝ እንዲመጣ ሞክረዋል ማለት ኢየሱስ ክፉ ደግሞ መጥቷል ማለት አይደለም። ሶስተኛ፣ ኢየሱስ ውጫዊ በሆነ መንገድ ብቻ ነው ኃጢአትን የተፈተነ። ይህ ማለት ተራ ነገር ነው በውጭ ነው እንድንል አይነት አይደለም። ያ የምንልበት ምክንያት ለምን ነው ብትሉ እኛ ኃጢአት ውስጣችን ሆኖ ነው ብንፈተነው። ጆን በጣም ደስ በሚል ቋንቋ እኛ ኃጢአተኛ ሆነን ነው በኃጢአት የምንፈተነው ይላል። ኃጢአት ከውጭ ብቻ አይደለም ያለው፣ እኛ ልባችን ውስጥ አለ። ጌታ ኢየሱስ እንዳለው አይደለ የኛ ኃጢአት ከልብ ውስጥ ነው የሚፈልቀው ይላል። ከውስጥ ነው። ኢየሱስ ልቡ ንጹህ ነው አይደለ? በልቤ የዋህ ትሁት ነኝ ይላል። ፒዩሪቲ ኦፍ ሂዝ ሃርት ማለት ነው። የኢየሱስ ምንድነው? ከውጭ ነው። ከማንነቱ የወጣ አይደለም። በማንነቱ ንጹህ ኃጢአት የሌለበት። የዚህ ኢንተርናል ፕሪንሲፕል ኃጢአት ውስጡ እንደምኞት ራሱ ከተገኘ አደጋ ነው። ማድረግ ብቻ አይደለም ማድረግ ብቻ ምኞት ራሱ ኃጢአት አይደለ? እንደዛ ራሱ የለም። አንድ ደግሞ በማንነቱም ደግሞ ከዚህ ከአሮጌው ሰው ማንነት ጋር ምንም ትስስር ሳይኖረው ሲወለድ ኃጢአት ተጸልሎ በመንፈስ ቅዱስ ኃይል ንጹህ ሆኖ ነው የተወለደ። ስለዚህ በውጫዊ ረገድ ግን ወንጌላትንም እንደምታነቡት ፈተናዎች መጥተዋል። ሌላው ቢቀር የመጨረሻው የሞቱ ቀን ራሱ ጽዋውን ትቶ የመሄድ ፈተና ገጥሞት ነበር፣ ግን አልተሸነፈም። የዕብራውያን ጻፊ በመሰረቱ ምዕራፍ 12 ላይ ታችሁ ከሆነ ራሱ እንደዚህ ከኃጢአት ጋር ስላለ ትግል ሲያወራ ኢየሱስን እንደምሳሌ ያመጣውና ምዕራፍ 12 ኢየሱስን አይተን እንድንበረታና እንዳንሸነፍ ማለት ነው። ምዕራፍ 12 ቁጥር 2 የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታክሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ከኃጢአት ጋር ስትታገሉ ገና ደማችሁን እስከ ማፍሰስ ድረስ አልተቃወማችሁም። እርሱ ሳይሸነፍ እስከዚህ ድረስ ታግሎ አሸንፎ ሄዷል። እናንተም እንደሱ ለመሆን ታገሉ። አትሸነፉ ለኃጢአት። ኃጢአት ኢየሱስን እስከ ሞት ድረስ ራሱ ሊገለው ቢመጣም አልተሸነፈም። እናንተም ሞትን እንኳን ቢያመጣ ይሄ ዝም ብሎ ትናንሽ ነክቷችሁ ማለፉን አይደለም። ኮንሲኮንሱ ኃጢአት ታደርጋላችሁ ወይስ ሞት ይሻላችኋል ብሎ ሁለቱም ምርጫ ሆኖ የመቅረብ እድል ከመጣ እስከ ሞት ድረስ ይሄን ሃይማኖት ከምትክዱ መሆን ኃጢአትን ከምታደርጉ ሂዱ ይላል። በመሰረቱ ይሄ ለአገልግሎቱ መፈተኑ ወሳኙ ክፍልም ነው። ከህይወቱ ከመጀመሪያዋ እስከ መጨረሻ ድረስ በፈተና የተሞላ
ነው። ለምንድነው ይሄ አስፈላጊ ሆነው? የሄደበት መንገድ ለኛም ፋይዳ አለው። እንደ አንድ ደግሞ በመሰረቱ በሚደንቅ ሁኔታ ምንድነው የሚለው? እኔ ላቅልላችሁ። ማቴዎስ ምዕራፍ 4 ላይ ምንድነው የሚለው? ኢትስ ሜዲቶሪያል ኦፊስን ጭምር ነው። ማለትም መካከለኛ ሆኖ ማድረግ ያለበት ግዴታ ነው። ይህን ማለፍ አለበት። ንጽህናን አኮምፕሊሽ ማድረግ አለበት ኢየሱስ ያን ጽድቅ ለኛ ለመስጠት። ማን ነው የወሰደው ይላል? መንፈስ ቅዱስ ነው የወሰደው ይላል። ገብቷል? ወደ ምድረ በዳ መንፈስ ቅዱስ እንዲፈተን ለዚህ አገልግሎት እንደተሾመ ምን አደረገው ይላል ማቴዎስ ምዕራፍ 4 ላይ። ወደ ምድረ በዳ መንፈስ ቅዱስ ወሰደው። ይህን ማለፍ ነበረበት ነው። ይሄ ፓተርን ነው። አዳም መብል እንዲመጣ ሰይጣን መጣ። እስራኤላውያን በምድረ በዳ ምን ሆኑ? ተፈተኑ። ኢቨን ኢየሱስ የሚጠቅሰው ጥቅስ ራሱ ሲመልስለት ዲያብሎስ የእስራኤላውያንን የምድረ በዳ መሸነፍን መልእክት ነው የሚናገረው። ማለትም ሰው በእንጀራ ብቻ አይኖርም። የእስራኤል ሕዝብ ግን ምን ሆነ? ወደቀ። በዛ ፈተና በምግብ ወደቀ። አዳምን በምግብ ወደቀ። ከዛ የኋለኛው ደግሞ እንደገና እድል ተሰጥቶ የጠራው አዳምም ማለትም እስራኤልም እንደገና እንደ ሕዝብ ምን አደረገ? ወደቀ። ለ40 ቀን በነበረው ፈተና ኢየሱስ በ40 ቀን በነበረው ፈተና ውስጥ ግን ምን አላደረገም? አልወደቀም። ይህንን ማሳካት አለበት በእግዚአብሔር ፊት ጽድቅ አድርጎ ማለት ነው። ሁሉንም አልፎ ማለት ነው። ኒውትራል ሆኖ እንደተወለደ ጽድቅ ቢኖረው ኖሮ ይሞትና ያበቃ ነበር። ግን አኮምፕሊሽ መደረግ በህይወቱ ኖሮ ማሳካት ያለበት ጽድቅ ነው፣ እኛ እንድንለብሰው ማለት ነው፣ ህጉን ሁሉ በመፈጸም። በዚህ ውስጥ ፈተናዎች በሙሉ መተውበታል። ግን መጨረሻ ላይ ሲሄድ ጽድቅ ንጹህ የሆነ ጽድቅን አሸንፎ ነው የጨረሰው። ያንን ሮሜ ምዕራፍ 5 ላይ እናያለን። ኦቢዲየንሱና ጽድቁ ኦፕሽናል አይደለም፣ ምርጫ አይደለም። ጳውሎስ ምንድን ነው የሚለው? ኢየሱስ የዘላለም ህይወትን ያስገኘንን ምን ስለሆነ ነው? በመታዘዙ ነው ይላል። ይህሲሳት መታዘዙ ነው ምክንያቱ። የዘላለም ህይወት መገኘት ምክንያቱ መታዘዙ ነው። መሞቱ ብቻ አታስቡ። ያው እንግዲህ እኛ በተለምዶ አክቲቭ እና ፓሲቭ ኦቢዲየንስ ምንድነው ማለት ነው። ያ የኖረው ተፈትኖ ያለፈበት ጽድቅ ያሳካው ጽድቅ የዘላለም ህይወትን የማግኘት ደግሞ ሌሎችም የመስጠት እንደ አንድ የኋለኛው አዳም ኃላፊነት ወስዶ ያሳካው። ምዕራፍ 5 ላይ እንደምታዩት ለዚህ ክህነት የግድ የሚያስፈልገው ማንነት በተለይ ወደ መጨረሻው ሄዶ ምን ይላል? በሚቀጥለው ሳምንትና ስፖይል ማድረግ የለብኝም ግን የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። አይታችሁ ይሄ ዝም ብሎ ፕሮፌሽናል የሆነ በህይወቱ ሄዷል እናንተ ያው ጥሩ ምሳሌ ሆኖላችኋል አይነት አይደለም። ያ የዘላለም ህይወትን ለሌሎች የመስጠት ምክንያት ሆኖለታል። ከዛ ይብለም ከክህነቱ ጋር እንዴት እንደተገናኘ ቁጥር 9 በዚህም ፍጹም ሆኖ ከተገኘ በኋላ ቁጥር 10 እንደ መልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ ይላል። ይሄ ከሞቱ በኋላ ነው ለሊቀ ክህነት አገልግሎት የተሾመ አይደለም። ግን ሴኪዩር የሆነ ከዚህ በኋላ ኢየሱስ መሀል ላይ ቢወድቅ ኖሮ ሊቀ ክህነቱ ሊቀ ካህን ሆኖ ተሾሟል። ግን ስራውን ሳይጨርስ ፌል ቢያደርግ ያበቃልን ነበር። ግን የሊቀ ክህነት ስራውን ከውልደቱ ጀምሮ እንደወሰደ ሁሉ በመስቀል ሞቱ ድረስ ሳይሸነፍ ሊቀ ክህነታዊ አገልግሎቱን ሲጨርስ ለዘላለም ከዚህ በኋላ ካህን እንዳያስፈልግ ሆኖ ዋስትና ሆነ እንላለን። በዚህ ውስጥ ግን ጸሐፊው ለኛ ትልቅ ፋይዳ ያለውን እውነት ያወጣል። ሁለት ፋይዳዎች አሉ። አንደኛው ለእግዚአብሔር ነው፣ ሁለተኛው ለኛ ነው። ካልቪን ለዚህ በጣም እጅግ ወሳኝ ሰው ነው ብዬ አስባለሁ። ከሌሎች ሰዎች ይልቅ ይህን አይቶታል በትክክል ብዬ አስባለሁ። ምን ማለት ነው ብትሉ ጸሐፊውም ትኩረት የሚያደርገው የሊቀ ክህነት አገልግሎት ከሁሉ በፊት ለእግዚአብሔር ነው የሚመለከተው። ግን ጸሐፊው ምን ያደርጋል? ለሰዎችም ግን ፋይዳ አለ። የኢየሱስ ማንነት በምን ረገድ? ከእግዚአብሔር ጋር አስታርቂያችኋለሁ ቢል ላንጠጋ እንችላለን። አሁን እዚህ ጋር በደንብ ማሰብ አለባችሁ። ቶማስ ዋትሰን የኢየሱስ ጽድቅ ይላል እግዚአብሔርንም አፒል የሚያደርግ ውበት አለው፣ ኃጢአተኞችንም የሚስብ ውበት አለው ይላል። ምክንያቱም ከሁለቱም ሳይድ ነው ርቀቱ። እግዚአብሔር ኃጢአታቸው የተነሳ ኃጢአተኞችን ማየት አይፈልግም። ክፉ ከእርሱ ጋር አያድር ንጹህ ስለሆነ። ኃጢአተኞቹ ደግሞ ያ ቅድስና ያስፈራቸዋል ነው። እግዚአብሔርን አምኖ ለመጠጋት
በጣም ጠንካራ መሰረት ያስፈልጋቸዋል። እግዚአብሔርን ለማያውቅ ሰው ይሄ ተራ ነገር ነው። እግዚአብሔርን መቅረብ ምን ያስፈራል? በዚህ ያለ መዳን አንዱ አደገኛ ምልክት እሱ ነው። እግዚአብሔርን መቅረብ እጅግ አስፈሪ ነው። እግዚአብሔር ማን እንደሆነ ካወቅ በጣም ጠንካራ መሰረት ያስፈልገኛል ደፍሬ እግዚአብሔርን አምላክ ነው ልል። ከዛ አለፍ ብዬ ደግሞ አባት ለማለት በጣም ትልቅ ማሳመኛ ካላመጣችሁ አልደፍርም። በፈጣሪነቱ አስፈሪ ነው። ሰው እንኳን እግዚአብሔርን ፀሐይን ይፈራል አይደለ? ወዳጅ ይታቃቸዋለች። ፍጥረት እንኳን ያስፈራል። እንኳን እግዚአብሔር ግርማ የሆነው ይሄ ዓለም እንኳን እሱ ፈጣሪው ይቅርና ፍጥረቱ እንኳን መጅስቱ ያስፈራል። በዚህ ረገድ ኢየሱስ ለኛም ትልቅ ስራ አለው። በዚህ ረገድ እሱ ነው የሚነግረን። በሄደበት መንገድ እኛንም የሚማርክ ነገር ሰርቷል ነው የሚለው። ስጋ በመልበሱና በሁሉ መንገድ በመፈተኑ ኢየሱስ እጅግ ደግ ልብ እንዲኖረው ሆኗል አይደለ? ርህራሄው ነው። እንግሊዝኛው አይታችኋል። በኢንፈርሚቲያችን በድካማችንና በውድቀቶቻችን የማይሰማው ማይነካ ሊቀ ካህናት ይላል። ተችድ ነው እንግሊዝኛው ለዛ ነው። የማይነካ ተች የማያደርገው ሊቀ ካህናት የለንም። ተቃራኒውን ማሰብ አለ። ስለዚህ ይነካዋል ማለት ነው፣ ይሰማዋል እንደማለት ነው። ከየት ነው ያ የሚፈልቀው ብትሉ በሄደበት መንገድ ሁሉ ከመፈተኑ የተነሳ የሚራራ ነው። ቀስ ብዬ አወራለሁ፣ ምን ማለት እንደሆነ አወራዋለሁ። ማርቲን ሉተር የሚለው ላምብላችሁ። He did this not only to make atonement for us, but also so that he would be able to sympathize with us. የማስተሰሪያ አገልግሎቱን መስራት ብቻ ሳይሆን ይሄ ለእግዚአብሔር የሚፈልገው እሱ ነው። ባይዚ እግዚአብሔር ተቆጥቷል። ያንን ቁጣ በሰዎች ላይ ያለውን ባጠት ምክንያት የተቆጣውን ማሳለፍ ይፈልጋል። እግዚአብሔር የሚያሳርፍበትን አካል ይፈልጋል። እግዚአብሔርን አርክቶታል። ግን ጥያቄው ፎሎ አፕ የሚያደርገው ምንድነው ብትሉ ይሄም የሚነግረን በዛው መካከል ግን ለኛም የሚራራበትን አይነት ማንነት አግኝቷል። እግዚአብሔር እዚህ ጋር በደንብ እንድናስብ በጥንቃቄ እግዚአብሔር ሁሉን በሚያውቅ እውቀቱ ሁሉንም ነገር ያውቃል። ክፋትን ከእርሱ የሚፈልቅ ባይሆንም ደግሞ ክፋትን ነክቶት ባያቅም በእውቀቱ ያውቃል። ኦምኒሲሽንት በሆነ መንገድ የአምላክ ስጋና የሰው ማንነት ሁለቱ በአንድ አካል ውስጥ ሁለቱ ተፈጥሮ ወይም ማንነት በአንድ አካል ውስጥ መኖሩ ምንድነው ያመጣው ብላችሁ ብትጠይቁ እግዚአብሔር ማንነቱ አልተለወጠም። አምላክ አይለወጥም። ሁሉም ምንላል አልተዋህደም። ሶስተኛ ነገር ወደ መሆን አልመጣም። ተዋህዶች እንደሚሉት አምላክና ስጋ ተቀላቅሎ ተዋህዶ ሌላ አንድ ሶስተኛ ነገር አልተፈጠረም። ያ የእግዚአብሔርን ማንነት እና ቅድስናውን ያጠፋዋል። አምላክነቱ ሳይነካ ግን ሰውነቱ በአንድ አካል ውስጥ ግን ምን ሆኖ ይኖራል? ሳይደባለቅ ደግሞ ሳይነጣጠል ይኖራል። በዚህ ውስጥ ምንድን ነው ያለው እውነታ? ኢየሱስ በሁሉ ነገር የተፈተነውና የተማረው በሰው ማንነቱ ነው። ያ ማንነት ግን ከአምላክ ጋር አንድነት ያለው መሆኑ ለኛ እጅግ ትልቅ ዋስትና ነው። ምን ማለት ነው? ይሄ ኢየሱስን ከመለወጥ ይልቅ እኛን ኮንፊደንስ ይሰጠናል ይላል። የራቀው አይደለም የሰው ማንነት። በዚች የሰው ህይወት ውስጥ የመኖርን ውስብስብነትና ችግርና መከራን ያውቃል ነው ማለት። ሌላ አካል ሰው መሆን ማለት ይሄ ነው ብሎ የሚያስረዳው አካል አይደለም። በእርሱ ውስጥ ሳይደባለቅ ሳይነጣጠል ያ ማንነት ተቆራኝቶ ይኖረዋል። ብዙ ከተነካ ይበላሻል። ግን ሰዎችን ለጸሎትም ኢየሱስንም እግዚአብሔርንም ለመቅረብ የሚያበረታታ ትልቁ የወንጌል ስፕሪንግ ፖይንት ነው ይሄ። ይህንን ሲያስረዳ ጆን ቡኒያን አንዳንዴ ሰዎች ስለ አብና ስለ መንፈስ ቅዱስ እያሰቡ ኢቭን ሰይጣን ነው ይላል። እንደው
አብና መንፈስ ቅዱስን ብቻ እንዲያስቡ ያደርግና እግዚአብሔር ጋር ሰዎች በእውነተኛ መንገድ እንዳይደርሱ አድርጎ ያስቀራል ይላል። ምክንያቱም የምር የሚያስደፍረን የኢየሱስ ማንነት ነው። ኢየሱስ እሱን ስታስቡ ሁሉ ነገር ይቀላል። ድፍረትን ይሰጣል ኢየሱስን ማሰብ። ለምን ብትሉ በእርሱ ውስጥ እንደዚህ አይነት ማንነትን ስለምናይ። ለዛ ነው ከሁሉ በላይ ወልድ ያለው አብ መንፈስ ቅዱስም አለው ምንለው። ለጸሎታችንም ለድካማችንም እጅግ ወሳኙ የወንጌል መሰረት ነው ይላል ጀሩሳሌም ሲነርስ ሴቭድ የሚል መጽሐፍ ነው። ክርስቶስ በማንነቱ የሆነውን አይናገርም፣ ባይሆን ግን ለኃጢአተኞች ሲል ራሱን የሰጠበትን መንገድ ያሳየናል። በዚህም ሰውን አልመሰለም ይላል ካልቪን። ፓሮል ቱ ቢ ላይክ ማን፣ እንደ ሰው የሚመስል አይነት አካል እንዳርጋችሁ እንዳታስቡ ይላል። የሰው ልጅን ጉስቁልናን በህይወት እውነታ ውስጥ በማለፍ የሄደ አካል ነው። የእግዚአብሔር ልጅ እንደ አይነት ትምህርት ስለሚያስፈልገው አይደለም ይላል። እንዲያው ያንን አይነት መንገድ መሄዱ ራሱ ለሱ ውርደት ነው። ነገር ግን የኛን ችግር የራሱ አድርጎ እንዲወስድ የሚያደርገው ይሄ ነው ይላል። ዛሬ ሰማይ ላይ ሄዶም ይህንን ማንነት ምን አላደረገው? ገፎት ከራሱ ያልጣለም ይላል። ጻፊው እሱ ነው አይደል የሚነግረን? አሁን ያለበትን ሁኔታ ነው የሚነግረን። በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ በፓስት ቴንስ ሊቀ ካህናት የተፈተነ ሊቀ ካህናት አለን። አሁን የተፈተነ ሊቀ ካህናት፣ ስለዚህ ይራራልናል። እንዲያውም በምድር ላይ ያለ ሰው ሊራራ ከሚችለው በላይ ይራራል። ማንም ምድራዊ ሊቀ ካህናት ሊያደርገው ከሚችለው በላይ ይራራል። ያ ብቻ አይደለም፣ የሰው ልጅ ቢራራ ምንም አያመጣም አይደለ? እናንተ ለወንድሞቻችሁ ምንም ብትራሩ ምንም አታመጡ። ምን ታደርጋላችሁ? ኢየሱስ ግን ከራራ ኮንሲኩዌንስ አለ። በሰማያት በእግዚአብሔር ፊት ቆሞ ነው ያለው። ሊሰማ ይችላል፣ ለውጥ ሊያመጣ ይችላል። ርህራሄው ዝም ብሎ ሲምፐቲ ብቻ አይደለም፣ የሆነ በቃ ሲያሳዝኑ አይነት አይደለም። ካዘነላችሁ ህይወታችሁን ይቀየራል። ወደ ሰማያዊ ዓለምም ገብቶ አሁንም ይሄ ከእርሱ የተላቀቀ አይደለም። ካልቪን አንድ ጥያቄ ልጠይቅ፣ ኢየሱስ አሁንም ሐዘን ይይዘዋል እንዴ ብላችሁ ልጠይቁ ትችላላችሁ ይላል። የምር ያዝናል? ካዘነ እኮ ዘላለማዊ ህይወት አይደለም፣ የከበረ ህይወት አይደለም አይደለም። እንደዛ ካልሆነ ደግሞ እንዴት ነው ታዲያ የሚራራለን? የእኛን ጉዳይ ባይዘም ርህራሄ ከሌለ ነገሮች ተላቀው ይጠፋሉ። መራራት አቆምኩ ማለት እረሳችኋለሁ አይደለ? በኢሳያስም ላይ የሚያሳይ እናት የገዛ ልጇን እንኳን ትረሳለች ሲል ርህራሄ ሲጠፋ ቦንዱ ይላቀቅና ይጠፋል። ኢየሱስም ምንም በምንድን ነው ሳይረሳን? በዛ ክብር ሰዎች በፌሽታ ውስጥ ሲሆኑ ጥፍት ይልባቸዋል አይደለ? ቶማስ ዋሰን ለዚህ ምሳሌ ያመጣል። ዮሴፍ ከእስር ቤት ሲሄድ ሰውየውን ለምኖት ነው ሄደው፣ እባክህ በወጣ ቀን አስበኝ እንዳትረሳኝ ብሎት ማለት ነው። ሰው ታጃ ሳለፊ ግን እንደሄደ ምን አለው ይላል፣ ረሳው ይላል የዘፍጥረት ጸሐፊ። ከብዙ ዘመን በኋላ እንዳጋጣሚ ነው ትዝ ያለው። ኢየሱስስ እንደዛ ቢረሳን ይላል ዋሰን፣ አይዟችሁ አይረሳችሁም ይላል። በዛ ሁሉ ክብር ዮሐንስ ወንጌል ምዕራፍ 14 ላይ የሚለን እሱን እኮ የሆነ እዛ ክብር ላይ ስለገባው ይረሳቸው ብላችሁ እንዳታስቡ። በቤትም ይሰራላቸዋል። ደግሞ እንደ ኦርፈኖች መንገድ ላይ ጥዬ አልጠፋም። ለእሱ ትልቁ ማሳያ መንፈስ ቅዱስ መልአኩ ነው። ጎድዊን የሚለው እሱ ነው። ኢየሱስ እንደማይረሳ ባይዞ የመጀመሪያ ቀን ሰማይ ላይ ክብርን እንዳገኘ ያደረገው ምንድን ነው? ወደ ሰማያት ሄዶ እንደተቀመጠ እርጀንት መንፈስ ቅዱስ መላክ አለበት ነው ያለው። ሐዋርያት ሥራ ምዕራፍ 2 ላይ አይደለ? ወደ ላይ በወጣ ጊዜ እግዚአብሔር ዘንድ መንፈስ ቅዱስ ተቀብሎ ለኛ ምን አደረገልን? እንደተናገረው አደረገ። ኮምፕሊት ሐሳቡ እዚህ እንዳለ ማሳያ። ለምንድን ነው ግን ይሄ ርህራሄ ነው። ይሄንን አገልግሎት ለዘላለም ነው የተቀበለው ሊቀ ክህነቱ።
እኔ ችግር አልፈልግም መርሳት ፈልጋለሁ ብሎ እንደዛ አክታ ያደርግ እንደ ራሱ መከራ አድርጎ ያየዋል። በዚህ የእርሱ አካል ማለት የምር እውነታ ላይክ በማይታይ መንገድ ይሁንናለን። እዚህ የተነሳ እንደ ራሱ ሰውነት አድርጎ ቴኬር ያደርጋል። ኤፌሶን 5 ላይ አይደለ እዚህ ጋር ሰውነት ይቆስሏል ይላል። ለእግዚአብሔር ነው እዚህ ጋር እርዳታ እንዲደረግ እዚህ ጋር ፈልጋለሁ ይላል። ልክ ያን ቦታ ሲያቀርበው እንደ ሌላ አካል ችግር አድርጎ ሳይሆን የራሱ አድርጎ ነው በእግዚአብሔር ፊት ጉዳዮቻችንን የሚያወራው። እንትና የሚባል ሰው አውቃለሁ ብታረገው ደስ ይለኛል አይደለም፣ ተቸግሬያለሁ ብሎ ነው ለእግዚአብሔር የሚናገረው እንደማለት ነው። ኢትስ አሜዚንግ። ያንን አገልግሎት ኢየሱስ ያገለግላል። በመሰረቱ ወደዚህ ዓለም ሲመጣ ያስመጣው ምን ነበረ? የሰው ልጅ ጉስቁልና ስላሳዘነው አይደለ? ርህራሄ out of compassion ሊታደግ የመጣበት ምክንያት አስባችኋል? ከክብር ራሱ አስቡ። ያ ክብር ከዛ አይነት ክብር ለመውጣት እምቢ አላለም ነው። ሰዎች ወይዚህ ደስ እያላቸው ስልክ ደውላችሁ በደስታ ቀናቸውን ትረብሿቸው አይፈልጉም አይደለ? የሰው ልጅ አትንካኝ ነው የሚለው። እኔ ጨርቅ አልፈልግም ነው የሚለው። ደግሞ በተለይ በደስታ ቀኑ ላይ አትንገረኝ ያለው የሰው ችግርን ሌላ ጊዜ እናወራለን። ኢየሱስ ሲመጣም ርህራሄን ያመጣው ከሄደ በኋላም ይሄ አይቀይረውም። እንደውም በምድር ላይ ያሳለፈው ህይወቱ ለዚህ አገልግሎት የተሰጠ እንዲሆን አድርጎታል ነው እያለ ያለው። እኔም በጣም harsh በሆነ መንገድ የማይራራልን ሊቀ ካህናት የለን። የማይራራ የሚለው አይገልጸውም። እንደው በድካማችን የማይሰማው አንተሽድ የሆነ ሊቀ ካህናት የለን። በስጋው ምክንያት በኖረው ህይወት ምክንያት ይሄ እውነታ ከእርሱ ጋር ለዘላለም ይኖራል። የመራራቱ ምክንያት ነገር ግን በዚህ ሁሉ በሄደበት መንገድ ኢየሱስ የሚራራው እንደኛ ኃጢአትን ስላረጋ አይደለም የሚራራው። ነገር ግን ይላል አንድ ሰው በጣም ባለፈውም እዚህ ጋር ምዕራፍ 2 ላይ ስንማር አውርቻለሁ። የኃጢአትን ኃይለኝነት እንደውም ከማናችንም በላይ እሱ ነው የሚያውቀው ይላል። እሱ ላይ በሙሉ ኃይሉ ነውና የለፈው። ምክንያቱም እኛ ብዙዎቻችን ይላል እሱ ሳንጀምር ነው ኃጢአት ጋራ የምንወድቀው ይላል። አናቅም፣ ኃጢአትን ስትሬንግዝ አናቅም ይላል። ገና ሳይነካን ውድቅ የምንለው ምንም ኢንቨስት ሳያደርግ። እሱ ላይ ግን ኃጢአት በሙሉ ኃይሉ መጥቶ ነው ቴምፕ ያደረገው ነው። ግን አንዱ ምን አላረገውም፣ ኮንከረር ነው ይላል፣ አሸናፊ ይላል። አሸንፏል። ላይ በሙሉ ትግሉ መጥቶ ኃጢአትን ኦቨርካም አድርጓል። ኢየሱስ የሚገርም አካል ነው እና ከዛ የተነሳ ይራራል። በዚህ አቅማቸውም አይችሉም ብሎ ይራራል። ከዛ ደግሞ ተሸነፍኩ ስትሉም አይስቅም ነው ስላየው ይሄ ዝም ብሎ በትንሽ በትልቁ ያለቅሳል አይደለም። he takes it seriously ለምን ብትሉት ይላል ተፈትኖ አይቷል። አንዳንዴ ለሰዎች እኛ የምንወድቅባቸው ኃጢአቶች ለሰው ብንናገር ሰው ይስቅብን ይችላል። በዚህ ወርቅ ምንድነው የሚለው ሰው ሊል ይችላል። ሰው ግን እርሱ የኃጢአትን ሜካኒክስ ያውቃል። እንዴት እንደሚያታል ክፋቱን የሚመጣበት ሁሉ መንገድ ያውቃል። ያ ደግሞ እንዲራራ ያደርገዋል ይላል። ስለወደቀ አይደለም እንዲያው አለመስራቱ እኛ በመሰረቱ ይላል አንድ ሰው ልብ በሚማርክ መንገድ የተሸነፈ አካል አንፈልግም ይላል። ምን ያደርግልናል? ያሸነፈ እንጂ ኃጢአትን ባለመስራት ስላሸነፈ በእርግጥ ኃጢአትን ሳይሰራ ማሸነፉን ነው ጽድቅን እንድንጎናጸፍ ያደረገ። ኢየሱስ በአንዱ ቢወድቅ ምኞት በልቡ ብትገኝ ኖሮ እሱ ራሱ አዳኝ ወደ ማስፈለግ በመጣ ገብቷችኋል? ስፖትለስ መሆን አለበት። በጎቹ ንጹህ መሆን እንዳለባቸው ሲቀርብ ራሱ እንደውም በጣም ልብ በሚነብ ነገር በሚቀጥሉ ሳምንት እናወራለን። ህይወቱ ላይ ሙሉ ጨርሶ ያለው ንጹህ ጽድቅ ይሄ ይሰጣቸው የነሱን ለኔ ይሰጠኝ ብሎ ነው የወሰደው ይላል። ባይሆን ኖሮ ምንም አይጠቅመንም ነበር። እዛ ጋር ሁለተኛ ቆሮንቶስ 5:21 ላይ እንደሚል ነው ኃጢአት ያላወቀውን ልጁን ስለኛ ምን አረገው? ኃጢአት አረገው። የተኖረ ንጹህ ጽድቅ ስለሆነ እንደውም ህይወት ይሆነልን ነው። መጨረሻ ላይ ህይወቱን ሲጨርስ ምንድን ነው አሁን ኤክስቼንጅ ነው፣ ግሬት ኤክስቼንጅ እንደሚባለው ማለት ነው።
በዚህ ሂስቶሪክ ሞመንቱ መስቀሉ ጋር መጨረሻ ክብሩን የክርስቶስ እኛን ወክሏል ምንለው ለዛ ነው። ዲሳይሲቭ በሆነ መንገድ ነው የተወከልነው። የዛች ቅጽበት ላይ ቦታችንን የተቀያየረ እስከዛች ሰዓት ድረስ ሞት እሱ ላይ አንዳች ክሌም አልነበረውም። ሰይጣን አንዳች የሚለው ነገር አልነበረውም። ያኔ ግን ቦታ ሲቀያየር ስድቡ ሁሉ መጣ፣ ኃጢአትን ስለተሸከመ እና ያ ንጹህ የሆነው ህይወቱ ነው እንደ ካህንም የንጽህናችን ምክንያት ይሆናለን። ቁጥር 16 ይሄ ቁጥር 14 እና 15 ላይ ውጫዊ የሆነ የሃይማኖት መሰጠትን ያወራ ነው። ይሄን ሃይማኖት ጥለን መሄድ የሌለብንን ምክንያት 16 ግን ሌላ ነው አንድምታው። ይሄን ሃይማኖት ጥለን ላንሄድ እንችላለን፣ ግን ደግሞ የመጨረሻው ክብሩ ሌላ ሃይማኖት ጋር አለመሄድ ብቻ አይደለም፣ ወደ እግዚአብሔር ጸጋ ዙፋን መቅረብ ካላስቻለን ስራው የመጨረሻው ክብሩን አላገኝም። እንግዲህ ምህረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። Let us therefore come boldly onto the throne of grace that we may obtain mercy and find grace to help us in time of need. 1954ቱን በሉ አዲሱ መደበኛ ትርጉምም በእምነት ብለው ነው የተረጎሙት። እምነት የሚል ነገር የለም፣ ፈርተው ነው መሰለኝ። ወደ እግዚአብሔር በድፍረት እንቅረብ ነው እያለ ያለው። በእምነት ብለው ነው የተረጎሙት። እዚህ ጋር እምነት የሚል ነገር አላነበብም አይደለ? come to God by faith አይልም አይደለ? let us therefore come onto God by faith the throne of grace by faith አይልም። ትኩረቱ ምን ላይ ነው? ድፍረት ላይ ነው። let us come boldly አይደለ? ስለዚህ በድፍረት ወደ እግዚአብሔር ጸጋ ዙፋን እንቅረብ ብለን ነው ማንበብ ያለብን አይደለ? ቀላል እኮ ነው። ምንም በጣም ቤዚክ ላንጉጅ። ቁጥር 14 እና 15 እውነት ስለሆነ ስለዚህ ወንድሞቼ ከዚህ እውነት የተነሳ ወደ ጸጋው ዙፋን በድፍረት እንቅረብ፣ እንምጣ። ጸሎትን ከመጸለያችሁ በፊት ሜክ ሹር ይህን ነገር መረዳታችሁ። አለዚያ ሰይጣን ጳውሎስንም አውቃለሁ፣ በርናባስንም አውቃለሁ፣ ኢየሱስንም አውቃለሁ እናንተ ማናችሁ እንዳይል። ብዙ ሰው ጸሎት ለሚሸነፈው ለዛ ነው። የነዛ ሰዎች ችግር ምን ይመስላችኋል? ኢየሱስ ስሙን ሳይረዱ ዝም ብሎ ይጮሃል አይደለ? እነ ጳውሎስ በኢየሱስ ስም ሲል አይተናል። ቆይ እስቲ እናምጣ ሰይጣን ያለበትን ሰው ሰብስቡ በኢየሱስ ስም ይሏቸው ያዛቸው። ስሙ አይደለም። ይሄንን ታላቅ የወንጌል እውነትን ሳንረዳ በእግዚአብሔር ፊትም ሮጠን እንዳንሄድ አደጋ። ሰይጣንም ያሸንፈናል፣ ኃጢአትም ያሸንፈናል። ሜክ ሹር ይሄንን። ምክንያቱም ጸሐፊው ቁጥር 14 እና 15 እውነት ከመሆኑ የተነሳ ይሄንን ይዘን ወደ እግዚአብሔር ዙፋን በእምነት እንቅረብ ነው። ያለ መጸለይ ትልቁ ምንጩ ወይ ወደ እግዚአብሔር ዙፋን አለመቅረብ ትልቁ ምንጩ ወንጌልን አለመረዳት ነው። የሆነ እንቅልፍ ስለሚከብደን ምናምን እንዳይመስላችሁ። ወንጌሉ እንቅልፍንም ጭምር ያስወግዳል። ሰውነት ስለሚዝል ስለሚደክም አይደለም። ውስጥ ሁለት እውነታ አለ። በእውነቱ እዚህ ላይ የሚጻፍኩት ይህን ጉዳይ ሳስብ አንደኛው ፕሪዘምፕሽን ነው። እግዚአብሔር ኖረ አልኖረ አያስጨንቀኝም የሚል ነው። ገብታችኋል? አይ ዶንት ማይንድ ማለት ፍርሃትም የለም እግዚአብሔርን መፈለግም የለም። ከዛ የተነሳ ምንም ይሄ ከየት ይመጣል ብትሉ የእግዚአብሔርን መልካምነት ውበት ካለማወቅ፣ ኦልቲሜትሊ ሲሄድ ወዴት ሄዳል ብትሉ ካልቪን ካለመዳን ጋር ያገናኘዋል። ምክንያቱም ይላል ጸሎት ማለት የእምነት የመጀመሪያው ኤክሰርሳይዝ ነው። ወንጌልን የማመን ምልክት ነው። እግዚአብሔር ደግ እንደሆነ አምኛለሁ ማለት ምልክት ነው። የሚጸልይ ሁሉ እግዚአብሔር ደግ ነው ብሎ ያምናል ማለት አይደለም። ተጠንቀቁ። ምክንያቱም አንዳንድ ሰዎች ፐርፎርም ለማድረግ ሊለፉ ይችላሉ። ግን እኔ ፐርፎርም ላለማድረግ ወይ ደግሞ አልጸልይም የሚል ሰው መፍራት አለበት። አደጋ ነው እሱ። እኔ ፈሪሳይ አይደለሁም። ስፈልግ ጸልያለሁ፣ ስፈልግ እተዋለሁ። ልክ እግዚአብሔር እንደ ኤቲኤም ማሽን ማየት ማለት ነው። ማይክል ሪስ እንደዛ ያለ
ዛሬ ትንሽ ገንዘብ ከሁለት ሳምንት ቆይታችሁ ጫማ የለኝም ለካ ኒድስ ፈልጌ ነበር ወስዳችሁ ደህናውን አይ ዊል ቶክ ቱ ዩ አፍተር ከአንድ ወር በኋላ አወራሃለሁ ወይ ሲያመኝ ከ3 ወር በኋላ አወራሃለሁ። ይሄ ኢዝ ዴንጀረስ አይደለ? እግዚአብሔርን አትፈልጉም። you just want የሆነ እንደ አንድ ኪዮስክ መጠቀም እሱ መጥፎ ነው። መጥፎ ነው ብቻ ሳይሆን የመዳን አይነት ጸሎት አይደለም እሱ። ጸሎት ባይዚ ችግርን መጠየቂያ አይደለም። ከሁሉ በላይ ከእግዚአብሔር ጋር ህብረት መጀመር ነው በክርስቶስ ኢየሱስ። ድነት የመጨረሻ ክብሩ ኢየሱስ የለፋው እዛው ህይወታችሁ ላይ አላችሁ። ከዛ ህዝቦች ከእግዚአብሔር ጋር ያለው ጉዳይ ጨርሻለሁ፣ ህይወታችሁን ኑሩ፣ enjoy your life ዋናው ነገር ተሳክቷል፣ ህይወታችሁን ኑሩ ማለት አይደለም። የኔ ወንድም ህይወትህ ከእግዚአብሔር ርቋል፣ እኔ የአባቴን ቸርነትና ደግነት ላሳይና ናኛ ቤት የሚያዩት የወንጌል ስራ ኢየሱስ እንደዛ ነው አይደል? የመሰብሰብ ስራ፣ በጎቹን ከየስፍራው እየሰበሰበ ወደ አባቱ ቤት የማምጣት ስራ፣ በአባቱ ፊት የማቅረብ ስራ። ፕሮፌት ላይ እንዳያችሁት እኔና እግዚአብሔር የሰጠኝ ልጆቹ ብሎ ስምህን ለወንድሞች ምን አደርጋለሁ? እገልጣለሁ፣ አውጃለሁ። አብረን ለእግዚአብሔር ምን እንድናደርግ? እንድንዘምር ይላል አይደል? ከወንድሞቼ ጋራ በምስጋና በፊት ቆማለሁ ይላል። የክርስቶስ ትልቁ አኮምፕሊሽመንት ይሄ በወንጌሉም እየታገለ ያለው አይደለ? ኢቭን ዮሐንስ ወንጌል ምንድን ነው የሚለው? ቃልም ስጋ ሆነ ለሰው ልጆች ምን አደረገ? እግዚአብሔርን ኤግዚስት አደረገ፣ እግዚአብሔርን ተረከ። ግቡ ምንድን ነው? ምንም አታርጉ እንደፈለጋችሁ ኑ አይደለም፣ ኑ ወደ እግዚአብሔር አይደለ? እርሱ ነው ይህንን ህብረት የሰጠን። ዮሐንስ መልእክት እንደዛ ነው መግቢያው ላይ ከህብረታችን ከአባት ከልጁ ከኢየሱስ ክርስቶስ ጋር ነው። ኢትስ ዘ ላይፍ ኦፍ ህብረት። ወደዚህ ህይወት ይጠራል። ኢየሱስን ትልቁ ስራው እሱ ወደ ቅድስተ ቅዱሳን ሊያስገባን ነው እንጂ መንገድ ላይ ይጥለን አይደለም። እንዴ እዚህማ አይሆንም አይደለ? ባይሲ የወንጌል አቺቭመንት እኮ ወደ ቅድስተ ቅዱሳን በእርሱ በኩል መግባት አለን ነው። የመግባቱ ምልክት ምንድን ነው? መጸለይ ነው። እዚህ ካልቪን እያካበደ አይደለም። አለመጸለይ ዲፕ ዳውን እግዚአብሔርን አለማወቅ ለአዲስ ህይወት አለመንቃት ሊሆን ይችላል ነው። እግዚአብሔር ያን ያህል ጣፋጭ አይደለም፣ ቦሪንግ ቢንግ ነው ለማውራት ያን ያህል ተሰሸው። እንደዛ ሲሆን እግዚአብሔርን ማሰብ ያስፈልጋል፣ እግዚአብሔርን መረዳት ያስፈልጋል፣ በወንጌሉ እግዚአብሔርን ማየት ያስፈልጋል። እንዲያውም በዚህ ዓለም ከማንም ይልቅ እጅግ የሚያምር ቦታ ቅዱስ ተብሎ ስያሜ የሚሰጠው ይሄ ብቻ አይደል? በዚህ ኤክሰለንት ቅድስና በዚህ እንደምናስበው ንጽህና ብቻ አይደለም፣ ልቀትን የሚያሳይ በዚህ ዓለም ቅድስት ቅዱሳን ሊባል የሚችል የእግዚአብሔር መገኘትና ከእርሱ ጋር ኮሚዩን ማድረግ። ሁለተኛው ምክንያት ግን እውነተኛ አይኖቻቸው የኃጢአትን አስፈሪነት ከተረዱ በኋላ ግን ዲስአፖይንትመንት ውስጣቸው የሚሰሙ ሁለተኛው ይሄ ነው። ከዚህ ሁለት ካታጎሪ ውጭ ሌላ የለም። ያው ሶስተኛው ህይወቱን እየኖረ በየመሃሉ በኃጢአት ምክንያት የሚወድቅ ክርስቲያን ይኖራል የሚለው ብቻ ነው የሚሆነው። አንደኛው ያየው። ሁለተኛው ነክቶ ግን ድፍረት ያጣ how can I እንዴት እገባለሁ? ልክ እንደጠፋው ልጅ የሚሰማው አንተ አጥፍቻለሁ ግን ይሄ ቅዱስ አምላክ ስሙን እንዴት እጠራለሁ? ከዚህ የሚመጣ ዲስአፖይንትመንት መሸነፍ አለ። ከዚህ የሚመጣ ገብቷቸዋል። ድካም ይመስላል፣ ግን ከዚህ አይነት ፍርሃት የሚመጣ ጸሎት አለመጸለዩ እኔ እንደዚህ አልበቃ፣ ይሄን ሁሉ ቆሻሻ ህይወት ይዤ በእግዚአብሔር ፊት አልቀርብም፣ እነዚህን ሳስተካክል እጸልያለሁ የሚል አይነት ገብቷቸው። ሁለቱ በጣም የተለያየ ነው ማይንድ። አንደኛው ኮምፕሊት ዳት ሊሆን ይችላል፣ አንደኛው ፍጹም እግዚአብሔርን አለማወቅ ሊሆን ይችላል። ሁለተኛው ግን ይሄን አሁን ህይወት ይዤ እኔም እንደሌላው ሰው ይዤ እግዚአብሔርን አባት ሆይ ብዬ ልጸልይ ገብቶሻል። ይህ አፋችሁ ላይ ይወፍርባችሁ ስትሉ ይሄን እንዴት እለዋለሁ? አፋችሁ ቢል ልባችሁ ላይ ይችላል ነው። ከምን ይመጣል? ከዚህ ፍርሃት። ለዚህ አይነቱ ቢ ቦልድ የሚለው ለአንደኛው እግዚአብሔር ጋራ መቅረብና መጸለይ መታደል ነው የሚለው የወንጌሉ አቺቭመንት ነው። እንዲያውም ስጦታ፣ ትልቅ ቸርነት፣ ደጅን የከፈተው ኢየሱስ
የቅድስተ ቅዱሳን መጋረጃውን ነው የከፈተው እኮ ነው እየተባለ ያለው። እግዚአብሔር ማንንም አያስጠጋም ነበረ፣ ግን ኢየሱስ ደጁን በደንብ ከፈተውና ጮኸ እንደማለት ነው። ኑ ወደ አባቴ ቤት ብሎ አይደለ? በታላቅ ድምፅ ዮሐንስ ወንጌል 7 ላይ እንዳለ አይደለ? ኑ ውሃ ጠጡ ብሎናል። የህይወት አይ ይህንን ፋውንትን ከፍቼላችኋለሁ፣ ኑና ጠጡ ከአባቴ ዘንድ የሚፈልቀው። ያ የወንጌል ኢንቪቴሽን ነው። ገብቷችኋል? ስለዚህ ያንን መታደል ነው እላችኋለሁ። ኢትስ ናት በርደን። ኧረ እኔ አንድ ቀን ሁለት ሳምንት ውስጥ አንዴ ከጸለይኩ ይበቃኛል። ሪሊ ኢትስ ዴንጀረስ። ከዛስ ለምንድን ነው የምትጸልዩት ነው ጥያቄ። ችግር ሲገጥም ይህ ማለት you are just using God እግዚአብሔር መጠቀም ያርጋችሁ። you don't love him። ይህ አደጋ ነው አይደል? ኦ አንተ ጋራ ህይወትን ማግኘት አይደል? ዳዊት መዝሙረኛ እንደሚለው በደጅህ ውስጥ ከአሕዛብ ከትልልቅ መጣልን መርጣለሁ፣ ዘበኛ ሆኜ ራሱ በቤትህ በአንተ በምትገኝበት ውበትህን ለማየት ይላል። እሱ ሲሪየስ። ከዚህ አንጻር ከጠየቃችሁ በጣም we should count it። አይ ነው ሁሉም ይላሉ ባይዜ ጸሎት አይከብድም፣ ሰይጣን አይዋጋንም ማለት ነው። ግን እየፈለጉና እግዚአብሔርን ለማውራት እግዚአብሔርን አድር ለማድረግ ለማድነቅ ጸሎት ባይዜ ችግርን ለመዘርዘር ብቻ አይደለም አይደለ? ቴንክፉልነስ ኢቭን ደቾች እንደሚሉት አዶር ማድረግ ነው። መዝሙረኛው ባይዜ ቸግሮኛል ስጠኝ ብቻ አይደለም ይላል አይደለ? እንደ እግዚአብሔር ያለ ማን ነው? እንዳንተ ያለ ማን አለ? እንደዚህ ነህ፣ እንደዚህ ነህ አይደለ? አቤቱ አምላካችን ስም በምድር ሁሉ ምንኛ ታላቅ ነው ያወራዋል። that's praise right አይደለ? ሰማያትን እንደዚህ ይሰራ አንተ ምን ግሩም አምላክ። በጸሎት እግዚአብሔርን ታላቅነቱን ውበቱን መናገር ነው። ለሱ ይፈልጋል እግዚአብሔር ደግነቱን እንድትነግሩለት ይፈልጋል። መረዳታችሁን ያሳያል። ስለዚህ ያንን እግዚአብሔር ለማንም አይፈቅድም። በአመት አንድ ጊዜ ለዛውም አንድ ሰው። አሁን ግን ካህን አያስፈልጋችሁም you can pray everyone አይነት ነገር ነው። ቤተ መቅደስ የለ፣ መጋረጃ የለ፣ ምን የለ፣ open wide የእግዚአብሔር ደጅ በታላቁ የተከፈተው በክርስቶስ ኢየሱስ። እንደዚህ ሰው በስቃይ ነበር እየተከፈተ ልትሽለኮለከ የሚገባኝ ነበር። ድምጽ ብዙ ሳታሰሙ ቀስ ብላችሁ ባይዚ ምድራዊ ሆኖ ቤተ መቅደስ የምር ሰማይ ላይ ጸሎታችሁ ሲሰማ በዚህ አይነት ፍርሃት ነበር ይቀርብ የነበረው ኦልድ ቴስታመንት ላይ። በክርስቶስ ኢየሱስ ግን እየጮኻችሁ ማንን ፈልገን የመጣው እየተባለ የሰማይ ደጅ አንድ ሚጢጥ ይፍት መላእክቶች ራሱ ሊገረሙ ይችላል። ገብታችሁ እግዚአብሔር ዝቅ ብሎ ሲሰማ አሁን ከተማ ላይ ይሁኑ ምን ሰው እየተባለ በክርስቶስ ኢየሱስ እንደዛ ሆናል ነው ያለን። ይሄ አሁን ከምን ይገባል ተብሎ ነው? ይሄ ታላቅ አምላክ አንድ ሰው በጣም ደስ የሚል ምሳሌ ይሰጣል። አንድ ታላቅ ንጉስን ሌሊት 9 ሰዓት ላይ ለብርጭቆ ውሃ የሚቀሰቅስ ማን ነው ይላል። he should be the king's son ይላል አይደል? አንድ ወታደር ውሃ ጠምቶኛል ብሎ ንጉሱን ሄዶ ቢቀሰቅስ ይገሉታል አይደል? አይደል? እኔ እዚህ የ4 ኪሎ ቤተመንግስት ሳልፍ እጄን ማወራጨት ትጠነቀቃለሁ። ምክንያቱም ሹት ያደርጉኝ ይችላሉ። አላስፈላጊ እንቅስቃሴ ባሳይ ራይት አይደለ? ደግሞ ማንም አይጠይቃቸውም። ሰዎች አንዳንዴ እንዴት እንደዚህ ይደረጋል ማድረግ አለባቸው። ምክንያቱም አይታወቅም። ወሳኝ ሰው ምን አስባችሁ እንደመጣችሁ አይታወቅም። እግራችሁን ሰብሰብ አድርጋችሁ አይደለ? ይሆናል ቦምብ የያዘ ሰው እንዳትመስሉ ማለት ስታልፉ ቤተመንግስቱ ነው ብላችሁ። እኛ እንግዲህ the throne of grace ነው የሚለው እዚህ ጋር አስባችኋል። መግባት ትችላላችሁ እየተባለ ነው። እግዚአብሔር ይሰማችኋል እያለ ነው። ቅድም ሰማይ ያልኩት ይሄ ነው። እግዚአብሔር it's heaven ከእግዚአብሔር ጋር አሁን የተሳሰርንበት ነገር ሰማይ ምንድን ነው? ከዚህ ውጪ ነው። እግዚአብሔር ጋር ልብ ውስጥ ገብተን እንድናወራ ኢየሱስ እሱ ትሪት የሚደረግበትን እቅፍ እኛ ትሪት እንድንደረግ አድርጓል ነው። ኢማጂን ዛት ኢየሱስ ባይዜ ተለጣፊ እንዲህ በእጁ ይዞ ገብቷል አይደለም። we are part of his body። ዛሬ ኢየሱስን እግዚአብሔር ሲያቅፈው እኛንም ጭምር ነው የሚያቅፈው። ካልቪን ስለ ጸሎት ሲያወራ እውነት it's tried to institute ላይ ነው ምን ይላል? የአምብሮስን ወስዶ we speak through the mouth of Jesus ነው የሚለው። አፋችን ሲንቀሳቀስ የልጁ አፍ እንደሚንቀሳቀስ አይነት ነው። because we are የሱ አካል ስለሆነ አይኖቻችን በኢየሱስ አይን ውስጥ ሆነን ነው እግዚአብሔርን የምናየው ይላል።
ቅድስት ቅዱሳን ማለት ይሄ ነው እያለ ያለ ነው። and you don't like prayer that's dangerous አይደል? እኔ እኮ ምን እያልኩ መሰለህ ትልቁ ችግር እግዚአብሔር ቴክስ ዩ ሶ ሲሪየስሊ በክርስቶስ ኢየሱስ ነው አይደል? ጸሎቴ ማን ይሆን አየር ላይ ነው የምበትነው የሚመስለው ዝም ብዬ ተነስቼ እንቅልፍ ትቼ እንደዚህ ከዝም ብሎ እያወራሁ ቢሆንስ? ከዛ ደግሞ ጸሎታችሁ ይቆራረጣል መሀል ላይ ሀሳብ ይመጣል እንደዚህ ይህን ጸሎት ሰማይ አይገባም አይደለም ይሰማል ነው ያንን የተበላሸውን በክርስቶስ ኢየሱስ ትርጉም ያለው ሆኖ በእግዚአብሔር ፊት ይቀርባል ነው። ይሄ ይከብደኛል ወይ ደግሞ ሊከብድ ይችላል። ሰይጣን አሁንም ያንን የእግዚአብሔርን ውበት ለማሳየት እንደሚታገል ይታወቃል። ኢዚ ነው አልላችሁ፣ ግን በደንብ ማሰብ ያለብን እግዚአብሔር የሚሰማበትን ትኩረት ልክ ነው አይደል? ዶክተር አብይ የፈለጋችሁን ጠይቁ እሰጣችኋለሁ ቢል ዩ አር ናት ጎይንግ ቱ ቢ ሳይለንት አይደለ? የሆነ ነገር ታደርጋላችሁ። እግዚአብሔር የፈለጋችሁትን መጠየቅ ትችላላችሁ እያለ ነው። መታደል ነው። ለሚፈሩ ደግሞ ይሄ ነው ማበረታቻው። በድፍረት እንቅር። አንደኛ ብዙ ጊዜ እግዚአብሔርን ፍሩ እንደሚባል ይታወቃል፣ ግን ድፈሩ። ፑት ድፍረት ኦን ዮር ፕሬየር። እንደደፈራችሁ ከተሰማችሁ የሚትሰው ኤግዛክትሊ እሱ ነው እየተባለ ያለው አይደል? ይህ ግን እንዴት ነው እነ ጳውሎስ ባሉበት እኔም አባ እያልኩ ነው ትንሽ ዳዚት ወርክ ትራይት አባት ሆይ እንደዚህ ነው የሚሉት ልጆችሽ፣ እስቲ እኔም ልሞክር እንደማለት። ያን ስትሉ እንዴ ምን አንተ ወይ ወንጌል አልሰበክ እንትን አልሆንክ እንዴ ምን አረኩ ብለህ ነው እንደዚህ የምትጸልየው? ያንን ጩኸት ድፈኑት ነው አይደል? ክሌም አድርጉ ማለት እግዚአብሔር የኔ ነው ይሰማኛል አይደል? ለምን ጥሩ ህይወት ስላለኝ አይደል? እሱን ካረጋችሁ ይውልቢ ገና ሳት ነርክቶ ወድቃችኋል። እግዚአብሔር ራሱ አይሰማችሁም። ሰይጣን ብቻ አይደለም የሚከለክላችሁ ሂዱጣ የምትባሉት። ለምን ነው የምትጸልየው? አእምሯችሁ ሲል የእግዚአብሔር የመንፈስ ቅዱስ ጥያቄ ራሱ ሊሆን ይችላል ሲባል ኢየሱስ አለኝ በዚህ ጸሎት ላይ እኮ በመጨረሻ ላይ ጸሎት ስትዘጋ በልጅ ስም ነው የምጸልየው ስል እየነገርኩ ነው። ይሄ ጸሎት በምን ስም ወይ ደግሞ በምን ማህተም እየገባ ነው ከተባለ ይኸው ኢየሱስ የሚብል ስም አትሜበታለሁ። ንጹህ ስለሆንኩ አይደለም፣ on account of his work እጠይቃለሁ። እሱን የምናገረው እኮ ለሰይጣን አይደለም፣ ለራሴ አይደለም፣ ለእግዚአብሔር እየነገርኩ ነው። በልጅህ ስም በዚህ ሊቀ ካህን ስም ነው የምጠይቀው። የደፈርከው ለምንድን ነው? ለዚህ ነው። ዞራችሁ ትንሽ ቸርች ሄጃለሁ እኔ ግሬስ ኢንፎርምድ ነኝ እንደዚህ አቅቷላችሁ። ካልቪንን አውቃለሁ። እንደዛ ከሆነ እኔ ካልቪንንም አውቃለሁ እንትን አውቃለሁ አንተ ከየት ነው የመጣው ተብላችሁ ነው የምትባረሩት። ጸሎታችሁ ደጁን ሳይረግጥ ነው የሚመታው። አእምሮ ላይ ኩዌስችን ሲመጣ ኢየሱስ መምጣት እንደምችል ነግሮኛል። በእጄ ይዤ የምቀርበው ምንም የለኝም። ለምንድን ነው ይህን ጥያቄ የምጠይቀው? ምግብ ለምጠይቀው፣ ስራ ለምንድን ነው የምጠይቀው? ኢየሱስ የሚያስፈልገኝ ሁሉ እንድጠይቅ ፈቅዶልኛል። መንፈሳዊ ነገር አጠይቅም እንዴ? አይን የሚያስፈልገኝ ጠይቅ ነው ያለኝ። የሚቸግርህ ነገር ካለ መጥተህ ደጁን ማንኳኳት ትችላለህ ብለውኛል። ድፍረት ካልቪን፣ ሮማን ካቶሊኮች በሉ የተለያዩ ሁሉም በስም ኢየሱስን መካከለኛ ነው ይላሉ። ግን በእግዚአብሔርም በማን ስም ለመቅረብ ይሞክራሉ? ሌላም አላጭ ይሄዳሉ። ለእግዚአብሔር ኢንሰልት ነው እሱ። አንዱም ጸሎት ጆሮ ላይ ጠባይ ነው አያሹር። ያንን በድፍረት ይናገራል። የሰማይ ደጅ ይታየኛል። ምንም መልእክት ወይ ቪዥን አይቻልም። እግዚአብሔር ግን አንዲት የማይረባ ኃጢአተኛ ኢየሱስ ካለ እዛ አንድ ሰው ተገኝቷል ተብሎ ይሰማላችኋል። አንድ ደህና ሰው ያወቀ ሰው መጥቷል ተብሎ የክርስቶስን ሚዲዬተርሺፕ እና ክብር ነው በመጸለይ ክብር እንስጥ ነው። ገብቷችኋል? ጥሩ ሰው በመሆን አላችሁ by using his name ማለት ይሄ አካውንት ይሰራል ተብሏል ተብሎ ሞክሩት ነው ያስ አምናለሁ ማለት ነው። እግዚአብሔር እሱን እንደ ቅዱስ ድፍረት ያየዋል። ማርቲን ሄንሪ humble boldness ይላል። ትሁት የሆነ ድፍረት ነው ይላል። ትሁት የሆነ ነፃነት ነው በእግዚአብሔር ፊት። ስርዓት የሌላችሁ ሰዎች ስለሆናችሁ አይደለም። ልጁ ነው ይህን ነፃነት ይሰጣል።
ከዛ የእግዚአብሔር ጸጋ ዙፋኑን ደግሞ ሲገልጠው ምን ይላል? የጸጋ ዙፋን ነው ይላል። ዙፋን እኮ ዙፋኑ ባይዘ ይሄ በጣም ወሳኝ ነው። ሁለቱም አንደኛው የሚያስፈራ አንደኛው ደግሞ የሚዳፈረው አድርጋችሁ እንዳታስቡ። ሁለቱም ወሳኝ ነው። ዙፋኑ የሚለው ምን ያሳያል? ስልጣን ያሳያል። ድሃ አካል አይደለም። ሜጀስቲክ የሆነ አምላክ ሁሉን የሚገዛ ነው። ጥያቄው ምን ነው ትሉ? ጸጋው ያ ዙፋን ለእኔ ሰርቭ እንዲያደርግ ያደርግልኛል። ገብቷል? የጸጋ ዙፋን ዙፋኑ ጋር ስቀርብ እኮ ኃይል ስለፈለግኩ ነው፣ እርዳታ ስለፈለግኩ ነው። ምዕራፍ 5 ላይ ይናገራል አይደል? ከሞት ሊያድነው ወደሚችል ይላል። ብዙ ሰዎች አሉ እኮ ምድር ላይ ግን they cannot do much ምን ለምናቸው አይደለ? ከዘላለም ሞት አያስጥሉም ማለት ጊዜያዊ ገንዘብ ያልካሉት ይሄንን ነው። ይሄ ዙፋን ግን የጸጋ ዙፋን ነው። ታላቅ አምላክ ዙፋን ነው፣ ግን የጸጋ የሚሆነው በማን በኩል ብቻ ነው? በኢየሱስ ክርስቶስ ብቻ። ኢየሱስ ይህንን ዙፋን ጣፋጭ አድርጎታል ያለ ካልቪን በትልቅ ባነር ከሞት ተነስቶ ሲሄድ ጸጋ የሚል በትልቁ ለጠፈና ኤቭሪዋን እዚህ ጀምሮ እንደዚህ ነው ይሄ ዙፋን ብሎ የጸጋ ዙፋን አድርጎታል ይላል። አፒል ቴስት እንዲኖር አድርጎ ጣፋጭ በሆነ ጆሮአችን ውስጥ እንደዛ እንዲመጣልን አድርጓል ይላል። ስዊት ይለዋል። እንዲያውም እግዚአብሔር ጋር መሮጥ የሆነ ቀላል እንዲሆን አድርጎታል። ምን ደፍሮ እንዲሆን አድርጎታል። ስለዚህ ምን ማለት መሰላችሁ? እግዚአብሔር ጋር ዙፋኑ ጋር ስትበረከኩ ሊርቅባችሁ ሲሞክር በክርስቶስ ኢየሱስ የጸጋ ዙፋን መሆኑን አስቡ ነው። ያኔ ይሄ ዙፋን በስራዬ የምሰማበት አይደለም፣ የጸጋ ሶስት ያለ ኢየሱስ መቼም መቅረብ እያለብን ነው። እንትና ማቲንሪ ወደዚህ ስትሄዱ ይላል የኢየሱስን እጅ ይዛችሁ ይላል። ሴፍ መንገድ እሱ ብቻ ነው ይላል። ባይዘው እዚህ ጋር አንድ ነገር ቆም አድርጌ የቅድሙ አንደኛው ምክንያት እንደሰጠሁት ማለትም ስላለመጸለይ ሳወራ ጸሎት ስትጸልዩ መካከለኛ የማያስፈልገው አይነት መስሎ ከተሰማችሁ እግዚአብሔርን አላወቃችሁ ይደመድማለሁ። ለመጸለይ ስትሞክሩ በምን ድፍረት የሚል ፍርሃት ውስጣችሁ ካልመጣ ሁለት ነገር ሊሆን ይችላል። እግዚአብሔርን አታውቁም። እሱ አስፈሪ ነው ብዬ አስባለሁ። የብዙ ሰው ፕሪዘምፕሽን እሱ ነው። ከሙስሊም አይለይም ማለት ዝም ብሎ እየተደፋ የሆነ እግዚአብሔር ይሰማኛል ብሎ እንደሚያስበው እንደማሰብ you need የሆነ ዋስትና ያስፈልጋቸዋል። እግዚአብሔር የኔ ነው እኔ ዝም ብዬ ስለለፈለፍኩ ምን ዋጋ አለው? ይሰማኛል ወይ ነው ጥያቄ። በዛ መንገድ እንሂድ ካላችሁ እግዚአብሔር የሚሰማው በክርስቶስ የሚመጣም ብቻ ነው። ባይዘው የምር የመዳናቸው አንድ እውነታ መገለጫ ይሄ ነው። አማላጅ እንደሚያስፈልጋችሁ የሚታያችሁ ከሆነ ጥሩ፣ ማንም እንደማይታደጋችሁ፣ ማንም ወደ እግዚአብሔር እንደማያቀርባችሁ የሆነ አንድ አካል መጥቶ ካልመጣ ተስፋ እንደሌላችሁ የሚሰማችሁ ሁሉ ገብቷችኋል ነው። ግን ዝም ብላችሁ ብድግ እያላችሁ እንደመጸለይ እንደምትችሉ የምታስቡ ከሆነ ዴንጀረስ ነው። አንዳንዴ ጸሎት ላይ ኢየሱስን መርሳትም መጥፎ ነው። አንዳንድ ጊዜ በኢየሱስ ስም ብሎ ጸሎት መዝጋት ፎርሙላው ደግሞ ሊመጣ ይችላል። ያን ወንጌል ስንማር ተምረናል። ግን ደግሞ መርሳትም መጥፎ ነው። ገብቷችኋል? ጸልዩ ብድግ ብሎ መሄድ it tells me something። በክርስቶስ ኢየሱስ ስም ነው አባቱ ይሄን የለመንኩት ስትሉ you are always conscious ማለት ነው በማን ምክንያት እየጸለያችሁ እንደሆነ ነው። አራት ሉተር በሌላ መንገድ ሲገልጸው ይህንኑ ይቅርታ አራት ሶስተኛ ውስጥ እንክተት የክርስቶስን ቀሚስ ይዛችሁ ሂዱ ይላል። ዳትለቁ ይላል። አራተኛ ይህን ላንብብላችሁ፣ ይህ በጣም ስትራይኪንግ ነው። ጨርሻለሁ። One should know that it is not enough for a Christian to believe that Christ was appointed to act on behalf of men unless he believes that he too is one of those men. ሉተር ነው የሚለው ኢየሱስ ለሰው ልጆች በሰማያት ይቆማል ብላችሁ ማመናችሁ ብቻውን ዋጋ የለውም፣ ለኔም ይቆማል ካላላችሁ እውነተኛ እምነት ነው ሊባል አይችልም ይላል። ለምን ብትሉ for both the demons and the godless know that Christ is the priest for men, but they do not believe this way about themselves. ሰይጣን ኢየሱስ ካህን እንደሆነ ያውቃል፣ እውቀቱ አለው። He don't act on that truth.
እርግጥ እግዚአብሔርም ይህን ኦፈር ወንጌሉን ሰጥቶታል ለሰይጣን ማለት አንችልም። ሰይጣን ብታምን ወንጌሉ ላንተም ነው አይል። ወንጌሉ ስኮፑ ለፍጥረት ሁሉ፣ ለህዝቦች፣ ለኔሽኖች ሁሉ ሄዳችሁ ስበኩ ነው። ለሰይጣንም ስበኩ አልተባለም። ግን ቢሆንም እንኳን ሰይጣን ይሄ የተለየ አይደለም ነው አይደለ? የልዑል እግዚአብሔር ልጅ ነህ ይላል። እንደሱ አይነት ብቻ እንዳይሆን ነው እምነታችሁ። ኢየሱስ ሊቀ ካህናት ነው ብዬ ዲፌንድ አድርጌ ሮማን ካቶሊኮች እንዲህ ናቸው እንደዚህ ናቸው እንደዚህ ነው ቤት ሄጄ ግን ምንም ሳልጸልይ ከሆነ ምንም ዋጋ የለውም። ገብታችሁ ፖይንትለስ ነው። ይሄ ሊሆን ይችላል። የብዙ ሰው እንደዛ ነው። ባይሆን ሪፎርምድ ሆኖ እንደዚህ ላያምን ይችላል። ክርስቶስን ፐርሰናሊ ላያምነው ይችላል። የኔ ሊቀ ካህናት አለኝ ኢየሱስ አይደለ? በእግዚአብሔር ፊት ድፍረት አለኝ፣ ጽድቅ አለኝ፣ ማንም ምንም አያደርገኝም። እግዚአብሔር አባቴ ነው። በጸሎት መቅረብ እችላለሁ። የጨለማ ኃይላት ይስሙ አይደለ? ጸሎቴን እነግረዋለሁ። አባቴ ሆይ ብዬ ዲያብሎስ ያው አጠገቤ እንዳላቃለው ይስሙ። እግዚአብሔር የገዛ አባቴ እንደሆነ እንትና እንዳለው ኢሳያስ እንዳለው አብርሃም ባያውቀን እስራኤልም ባይገነዘበን እግዚአብሔር ግን አባታችን ብዙዎች እግዚአብሔር ብዬ አይደለ? ያ እነዛ ኃጢአተኞች እንደጮሁት ማለት ነው። የዳዊት ልጅ ወይ እባክህ ማለት አንተ ማነህ ዝም ብለህ የምትጠራው ብሎ እየጮሁ አብዝቶ ድምጻቸውን ከፍ አድርጎ ጮሁ ይላል። እንደዛ እግዚአብሔር የኔ ነው፣ ኢየሱስ የኔ ነው። ጸሎት እንግዲህ ጸጋን የምንካፈልበት መንገድ ነው። ጸሐፊም እንደሚነግረን በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ ይላል። ይህ ምን ያሳየናል? ግን ጸጋ ያስፈልገናል። ጸጋ የምናገኝበት ልክ ማር በጦር ወቅታችሁ እንደምታወጡት ሁሉ ጸሎት እንደዛ። የማይጸልይ ሰው ጸጋን አያገኝም ነው እያልን ያለነው። ገብቷችኋል? ሂዶን ፕሬይ ጸጋ እያገኛችሁ አይደለም ነው። የጌታ እራት እንወስዳለን፣ ለዚህ ጥምቀት እንወስዳለን፣ ስብከት እንሰማለን። ካልጸለያችሁ ጸጋ እያገኛችሁ አይደለም ነው። ይሄ ጸሎትን በጣም እንድትወዱ ሊያደርግ ኤቭሪ ሞመንት እግዚአብሔር ደጅ ባንኳኳችሁ ቁጥር ባዶ ሆኖ አያውቅም። እግዚአብሔር ስለ ራሱ ኢንቴግሪቲ ሲል ያደርገዋል። ስለ እናንተ ጥሩነት አይደለም። ዛሬ እኮ አንድ ሰውዬ በር አንኳኩቶ ምንም ሳይከፈትለት ምንም ሳይሰጠው ተመለሰ እኮ። እግዚአብሔር ያንን ሰይጣንም እንዲል አይፈልግም። መልአኮችም እንደዛ ንፉግ ሆኖ እንዲያዩት አይፈልግም። as he said through the gospel በወንጌሉ እንደዚህ ነኝ እንዳለ he grants አይደለ? አንዳንድ ሰዎች በዚሁ ያንን ሉቃስ ወንጌል ያለውን ንጉስ ስሙን ረስቻ ሄሮድስ አይ ቲንክ ለሴትዮዋ ምን አላት? የፈለግሽውን ጠይቂኝ አረግልሻለሁ አላት። ሄደችና እናቷን ስታማክር የዮሐንስን ጭንቅላት ፈልጋለሁ አለች። ከዛ ሰውየው ምን ይላል? ካፉ ለወጣው ቃል ዮሐንስን ሊያተርፈው ቢፈልግም ካፉ አውጥቷልና ለንጉሳዊ ኢንቴግሪቲ ሲል ምን አረገ? ምንም ምክንያት የለውም። ስሙን ለማጸገብ አሲ ሴድ ለማድረግ ምን አረገው? አንገቱ እንዲቆረጥ አረገ ነው። አስቡ፣ ምድራዊ ሰው ለዛውም ለርኩስ ነገር ነው። እግዚአብሔር እንደዚህ ገብቶልን ወንጌሉ ማለት በዚህ የተገለጠ እግዚአብሔር ፈቃድ ማለት ምንም የተሰወረ ነገር የለም። ጸጋ ፈልጋለሁ ብሎ የሚፈልግ ኃጢአቶቼ እንዲወገዱ ኃጢአቶቼን ለማሸነፍ እግዚአብሔር ፍቅሩን ለኔ እንዲያሳየኝ ደግነቱን እንዲፈስልኝ ቴስት ላደርግ ፈልጋለሁ የሚል ሁሉ ካለ መጥቶ ወደ ጸጋ ዙፋን ለዛውም በድፍረት ይቅረብ። ደረቱን ነፍቶ መጥቶ ይጠይቅ። አንድ ደህና ሰው ተገኝቷል፣ ምን እያልኩ እንደሆነ የገባው ብሎ እግዚአብሔር ይሰማቸዋል እንጂ ገፍትሮ አያወጣቸውም ከቤቱ። ምክንያቱም እግዚአብሔር ለገባው ቃሎቹ ታማኝ አምላክ፣ የሚዋሽ አምላክ አይደለም። ያምነታይት አለበት። ለአብርሃም ለገባው ቃል ህዝቡ ቢወድቅም ለአባቶቻችሁ ከገባው ቃል የተነሳ ኢቭን ከነሱ ወርዝ የተነሳ አይደለም ይህ ማልዋሽ መሆን አይደለም። ዲስፓይት በዚህ ሁሉ እነሱ ክህደት መካከል ግን I will be faithful። በጣም ያስገርምን ይገባል። ቃሎች ከአፉ ይዘው የሰው ቃል አይደለም። ጳውሎስ እንደሚል ገላትያ ሊዋሽ ዘንድ ሰው እንኳን ለቃሉ እኮ ያከብራል ይላል ጳውሎስ። እንዲህ ዝም ብሎ ኪዳን የሚገለባበት ነው ይመስላችሁ? ወንጌሉ ማለት የእግዚአብሔርን ተስፋ ቃሎች ጽናት ማመን ነው። የማይለወጥ ካፉ የተናገረው ነገር የማይነፍግ አምላክ መሆኑን ማመን ነው። ጸሎቶቻችሁ ጥሩ ሆኑ አልሆኑ ድዝም ማተር ጥሩ ስለሆኑ አይደለም የሚሰሙት፣ ከምትቀርቡበት አካል የተነሳ ብቻ
ወንድሞቼ ካልጸለያችሁ እግዚአብሔር ይርዳችሁ። እንግዲህ ምንም ማለት አይቻልም። እግዚአብሔርን አመስግነን እንጨርስ። ስለዚህ ታላቅ ደግነቱ እግዚአብሔር መልካም አባታችን ሆይ ስለዚህች ቀን እናመሰግናለን። በፊትህ ዛሬ ስለ ልጅህ ኢየሱስ ክርስቶስ ታላቅ መልካምነት እንድናስብ በሰማያት ላይ ምን አይነት ማንነት እንዳለው ዝግታ እንድናይ የሚራራ ችግረኛ ሲመጣ ትልቅ ቦታ ላይ ነው ያለው ብሎ ጆሮውን የሚደፍን አትረብሸኝ የሚል ሳይሆን ስራዬ ብሎ ይህንን እንደ ክብሩ ወስዶ በፊትህ የቆመ አዳኝ እንዳለን በእምነት በድፍረት እንጸልይ ወደ ጸጋ ዙፋንህ መግባት እንደምንችል በዚህ ወንጌል ዛሬ ሰምተናል። በተስፋ ቃሎች እግዚአብሔር አባት ይህንን በእምነት ኤክሰርሳይዝ እንድናረግ ቀናት ሳያልፉ እንድናረግ ይሄ የተከፈተ ታላቅ ደጅህን ደግነትህን ክፍት ሆኖ ዝም ብሎ ቆይቶ እንዳይቀር ደግነቶችህ በአንተ ዘንድ ተከማችቶ በልጅ በኩል ያስቀመጥካቸውን በጸሎት አክሰስ ሳናረግ ዝም ብለን እንዲሁ ትልቅ ሀብት ያለን ሆነን ድሆች ሆነን በፊት እንዳንኖር በእምነት ወደ አንተ ጓዳ እየገባን በልጅ በኩል ያሉ መብቶቻችንን ሁሉ ኤክሰርሳይዝ እንድናረግ በሚገዳደሩን ጠላቶች ክፎች ሁሉ ላይ በቤት ውስጥ ያሉ ቸርነቶችህን እንድናውጅ ሁሉ ክፋትን በዚህ ጸጋና ቸርነት እንድናሸንፍ እምነትን እንድትሰጠን እነዚህ ቀጥ ያሉ ጉልበቶቻችን መንበርከክን እንዲማሩ ለአንተ ታላቅነት ለዙፋንህ ግርማዊነት ነገር ግን ደግሞ ያ ዙፋንህን የጸጋ አርገህ ልክ አበሰሎም ተቀምጦ ላንተ ልፍረድላችሁ በዚህ ስልጣኔ እንዳለ እኛም ይህ ስልጣን የጸጋ ሆኖ ያለ መሆኑን እንዲታየን እኛን ልትሰማና ልትፈርድልን የምንጠይቀውን ጩኸት ሰምተህ ፍትህ ልትሰጥልን እንደ ልጆች አድርገህ ቪንዲኬት ለማድረግ ሁሉ ነገር ለማድረግ በልጅ በኩል ተዘጋጅተህ እንዳለ ይህ ጸጋ ዙፋን ክፍት ሆኖ እንዳለ ሰምተን እንዳንቀር እጅህን እንድንገባ እንድናንኳኳ ሳይሆን እንድንገባ ክፍት የሆነው እግዚአብሔር አባት እንድታሳየን በእምነት አይኖቻችንን በቅዱስ መንፈስ እንድትከፍት እንለምናለን። ይህንን ያማረ የምስራች እንድንሰማ ዛሬም እንድናስታውስ ስለረዳን ተመስገን። በኢየሱስ ክርስቶስ አሜን።